ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 62ኛ ነው በዚህ የህይወት ገጠመኝ እጅግ በጣም ብዙ ትምህርት ትማራላችሁ በተለይ በጉርብትና ውስጥ ያሉ አንዳንድ ግጭቶች ወደ ልጆች ሲያልፉ ከልጆችም አልፈው ወደ ስራ ቦታ ወደ መስሪያ ቤት ወደ ሃይማኖት ስፍራ እንዴት እንደሚሸጋገርና በአንድ ሰው እልህ ምክንያት ብዙ ሰው እንዴት ዋጋ እንደሚከፍል ለራሱ ጠፍቶ ሌላው እንዴት እንደሚያጠፋ ያጥፍቶ መጥፋት አስተሳሰብ በቦምብና በፈንጅ ወይም በአንዳንድ አረብ ሀገራት ላይ እንደምናየው ፈንጅ ላያቸው ላይ ጠምደው ወደ ገበያ ማከል ገብቶ ያፈነዳሉ ታዘው ማለት ነው ወይ አሜሪካውያን ወታደሮች ወይ ደግሞ ካለባቸው የጸብ ጥላቻ አንፃር ሊገሏቸው ሊያጠፋቸው የሚፈልጓቸው ወታደሮችና ህዝቦችን ለማጥፋት ቦምብ ላያቸው ላይ አጥምደው 100 ክርስቲያንም 100 ወታደርም 100 የሆኑ ሰዎችም ለማጥፋት ቆርጦ እንደተነሱ ሁሉ አንዳንድ ሰዎች በአመለካከታቸውና በጸባያቸው ግትር በመሆን ካፈርኩ አይመልሰኝ በመሆን አጥፍቶ ጠፊ የሚሆኑበት ጊዜ አለ እነዚህ ሰዎች እናያለን ዛሬ በአንድ ሰው ላይ ነው ይሄን የምናየው ግን በዚሁ ደግሞ አርጌ በጽድቅም ሆነ በኃጢአት ፕሮፌሽን የሆኑ ሰዎችን እንዴት አንድ ነገር በጣም እየተላመድነው ስንመጣ እየቀለለ እንደሚመጣ ኃጢአቱም ጽድቁም ማለት ነው እየቀለለ እንዴት እንደሚመጣ እናያለን መልካም ቆይታ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ እነሆ ፋሲካ ደረሰ እንኳን አደረሰን አደረሳችሁ እንደሚታወቀው አመት በዓል በሆነ ቁጥር ወገኖቻችንን ማስታወስ የግድ ነው እስካሁንም ድረስ ባለፈው አመት እንዳደረግነውና በሰላም ያድርሰን ብለን ቃል እንደተግባባነው ይሄው እዛ ሰዓት ላይ ደርሰናል ስለሆነም አሁንም የበረከት ስራ እየሰራን ስለሆነ እምትችሉ አስቤዛ መኮረኒ ፓስታ የመሳሰለውን ሌሎቻችሁ ደግሞ በጥሬ ገንዘብ መስጠት እንፈልጋለን ወገኖቻችንን መርዳት እንፈልጋለን አመት ባለንደኛ ደስ ብሏቸው እንዲውሉ እንፈልጋለን እምትሉም በመምህር ተስፋዬ ከስር በምትመለከቱት አካውንት ገንዘቡን ገቢ እንታደርጉልን ከወዲሁ ጥሪያችንን ማስተላለፍ እንፈልጋለን ስለምታደርጉልን ሁሉ ከወዲሁ እግዚአብሔር ይስጥልን ማለት እንፈልጋለን በድጋሚ መልካም የትንሣኤ በዓል መልካም የትንሣኤ ብርሃን ይሁንልን ማውራው ስለመንደር ሊመስል ይችላል ማውራው ወይም ስለሆኑ ሰዎች ግጭት ሊመስል ይችላል በዚህ ግጭት ውስጥ ግን ሊፈርሱም ሆነ ሊገነቡ የሚችሉ በጣም ብዙ የሶሻል ማህበራዊ ህይወታችን እንዲሁም ደግሞ የመስሪያ ቤት የሥራ ቦታችን የሙያ መስተጋብራችን በጣም ብዙ ቦታ ላይ ሊፈርስም ሊገነባ የሚችልበት ሁኔታ ነው አብሮ የሚሄደውና እንደ ቀላልም አትዩት ጉዳዩ እኔ ጋር አለ ወይ ይሄ ችግር እኔስ ላይ ይታያል ወይ ብላችሁ ራሳችሁ እንድትፈትሹ ብቻ ያቀርቡት ገጠመኝ ነው በዚህ ገጠመኝ ውስጥ እኔ የት ድረስ ተሳታፊ እንደሆንኩኝ በሂደት ታዩታላችሁ ይሄን ገጠመኝ ለእናንተ በማቅረቤ በጣም ደስተኛ ነኝ እናንተም ደግሞ ይሄንን በመስማታችሁ ተጠቃሚ እንደምትሆኑ ተስፋ አደርጋለሁ እንግዲህ ሁለት ወንድና ሴት ልጆች ያሏቸው እናት የሙት ልጆች የሚያሳድጉት ወይም ባላቸው ሞቶ ልጆቻቸውን ያሳድጋሉ የሚያሳድጉት ደግሞ አንደኛ ግቢያቸው ውስጥ ሱቅ አለ ባጥሩ በኩል ወደ ውጭ በኩል የሆነ ሱቅ አለ ሁለተኛ ደግሞ ገበያ ሱቅ አላቸው ገበያ ራሱ ከዛ ባሻገር ሁለት ተከራይ ደግሞ እዛ ግቢ ውስጥ አለ ሁለት ተከራይ ከጎረቤት ደግሞ ታሪኩን ጦዘት የሚያጦዘው ማለት ነው ከጎረቤት ደግሞ ሌሎች ልክ እንደዚህ አይነት ኑሮ የሚኖሩ ቤተሰቦች አሉ 5 ልጆች አሏቸው ሁለት ወንድና 3 ሴት ማለት ነው አባትም እናትም አሉ የጎረቤቶቻቸው በብሔር በጣቅስ ደስ ይለኝ ነበር ግን ምናልባት ቅር የሚላችሁ ተማሪዎች ይተኖራላችሁ ስለማስብ መምህር ብሔር ባትጠቅስ ኖሮ ጥሩ ነበር ትላላችሁ አንዳንዶቻችሁ ደግሞ በመጠቀሱ ጥሩ ነው ትላላችሁና
በጣም ታሪኩ ብሔር ቢጠቀስ ጥሩ ነበር ብዬ ስላሰብኩኝ ነው። እስኪ ሳልጠቅሰው እስከ መጨረሻ ሄድና እናንተ ቢኖረው ጥሩ ነበር ብላችሁ ተጽፎ ይሆናል። ለምንድን ነው ብሔር እንድጠቅስ የፈለኩት? ከታሪኩ ውስጥ ታገኙታላችሁ። በየብሔር ውስጥ ያሉ መናፍስቶች ባህሪያቸው ይለያያል። አንዳንዱ ብሔር ላይ መንፈሱ በገሃድ በአንደበታቸው ላይ ሆኖ ይፈትናቸዋል። አንዳንዶቹ ደግሞ በአስተሳሰብ ይፈትናቸዋል። አንዳንዱ ብሔር ላይ ደግሞ በተግባር ነው የሚፈትናቸው። በተግባር ማለት በሚያረጉት ነገር ተሰናክለው ይገኛሉ፣ ተሳስተው ይገኛሉ እና ለምንድን ነው እንደዚህ ሆነው ይላሉ። ያደረጉት አምነውበት ስለሆነ ማለት ነውና ይለያያል። ግን መጥቀሱ አስፈላጊ አይደለም። በዚህ ብሔር ውስጥ ያለው እኮ ይሄ ነው የሚለው በቂ ነው። እና በጉርብትና ብዙ የሚያጋጫቸው ነገር አለ። ብዙ የሚያጋጫቸው ነገር አለ ብለን እንዝጋውና ተጣልተዋል። ጎረቤትና ጎረቤት ከባድ ጸብን የተጣሉት። አንዱን ግን ግዴታ ማንሳት አለብኝ። ያንን አሁን አይደለም ማነሳው። ለምን እንደተጣሉ ልጆች ስለማያውቁ፣ ልጆች ይሄንን ግጭት ስለማያውቁ፣ እናትና እናት የተጋጩበትን ምክንያት ስለማያውቁ ልጆች ፍቅር ናቸው። ፍቅር ናቸው ብቻ ሳይሆን ማለት እንደ ዘመኑ ልጆች ነገሮችን ቀለል አድርገው ነው የሚያልፉት። በእርግጥም የዘመኑ ልጆች ናቸው፣ በአስተሳሰብም በአመለካከት ናቸው። ግን በእድሜ ሁሉም የራሳቸው ልዩነት ስላላቸው እንደ እድሜያቸውም ሊያስቡ ይችላሉ። እና ማየ ግን በምንድን ነው የተጣላችሁት ሲባል ምን አገባሽ ዝም በይ አይመለከትሽም ነው የሚሉት ሁለቱም ሚስቶች፣ ሁለቱም እናቶች። ጸቡ እንዳለ ሆኖ እነዚህ ሁለቱ ልጆች ግን ሰልችቷቸዋል። እናታቸው ሁልጊዜ ትጣላለች። መጣላቷ ብቻ ሳይሆን ጸባይ የላትም። እንደገና ደግሞ እርቅ ሲመጣ ሽማግሌ ሲመጣ ሽማግሌ አታከብርም። ሽማግሌ አለማክበር በራሱ ጥፋት ነው ብዬ ባላስብም፣ ማለት ሙሉ በሙሉ አለማክበር ስላችሁ አንተ ብሎ አንድ ሽማግሌ መናገር ነው አለማክበር የሚባለው። ግን ሽማግሌን ሁሉም ሽማግሌ አለመቀበል ጥፋት አይደለም። አንዳንዴ ሽማግሌዎች ያጠፋሉ ብዬ ነግሬያቸዋለሁ። አንዳንዶቹ አስታራቂ ነን ብለው ካፋቸው በሚወጣው ቃል ያሰናክላሉ። ቀደም እንዳልኳችሁ የትኛው ብሔር እንደሆነ መናገር ስለማይጠበቅብኝ ነው። አንዳንዶቹ ደግሞ በቃ አንተም ተው አንቺም ተይ ምንድነው ሰላም ይሻላል ማን ብለው ነገሩን ድብስብስ አድርገውት ችግሩ ተነጋግረውበት በደንብ ሪላክስ አድርገውበት በደንብ ወደ ውስጥ ገብተውበት እስከ መጨረሻ ጥግ ድረስ መፍትሄ እንዲኖር ማድረግ ሲገባቸው እንትን አይሉም። አንዳንዶች ችግሮች ደግሞ በመነገራቸው ራሱ ችግር ይፈጥራሉ። ሁሉም በልቡ ስለሚያቀው ችግሩን አንተም ተው አንቺም ተው ይላሉ። ችግሩ ይታወቃል ባይናገሩትም ጭምር ማለት ነው። ግን ዝም በል ሳይሆን ማለት ያለባቸው ለየብቻ መፍትሄ ማምጣት። አንድ ላይ ሲሆን እፍረት ስለሚመጣ ለብቻዋ እናትየዋንም አባትየውንም ልጆቹን ኮኑ ለብቻ ማናገር ጥሩ ነውና ሽማግሌ አታከብርም ይሏታል። አንቺ አልኩኝ እንጂ እድሜያቸው ትንሽ ሄድ ብሏል። 60 ሊገቡ ነው እንግዲህ። ብዙ እናቶች 50 ምናምን ቤት ውስጥ እያሉ አያስታውቅባቸው። በተለይ ኢትዮጵያውያን እናቶች በርበሬውን ሚጥሚጣውን ስለሚበሉ እንደ ፈረንጅ ፊት ሊጣሊጥ እንደሚበሉት እንደዚህ ኬኩ ምናምን ቸኮሌቱ እንደሚልሱት ቶሎ ፊታቸው አይወድቅም። በሰርጀሪ ምናምን እንኳን የሚያስፈልጋቸው እንደዚህ እየወጠሩ ይሄን ቆዳ እየሸቀሸቁ እንዲህ የከተቱ ይሄንን እንደምታዩት ከጎን ፊታቸው እንደዚህ እንደሚያረጉት እንደዛ የለም ኢትዮጵያን ፊት ላይና እድሜያቸው ሴትዮዋ 40 ውስጥ ነው የሚመስሉት ስታያቸው። ግን እድሜያቸው 58 ምናምን ይሆናሉ። 58 60 እዛ አካባቢ ናቸው። እና ኢትዮጵያውያን እናቶች በጣም ፊታቸውን ይሄ እንትናቸው መንከባከብ ይችሉበታል። ቶሎ አይወድቁም። በአጠቃላይ ይሄን የተናገርኩት አንቺ እያልኩ ስላወራሁ ምናልባት የሰፈር ሰው እንዴት አንቺ ይላታል እንዳትሉኝ ስለፈራሁ ነውና ቅርታ አድርጉልኝ። እና ወደ ታሪኩ ስንገባ ልጆቹ የእናታቸው ነገር እየሰለቻቸው ስለመጣ ሱቅ ሊገበያዩ ይመጣሉ። እነዛ ልጆች እነዛኞቹ የጎረቤት ልጆች ማለት ነው። ሚጣ ምን አለ ቢሸጥ ምናምን አምጥተሽ እንዴ ምን ፈልገሽ የመጣሽው? እናትየዋ ትወጣና እርሶ ነው እንዴ ብላ ወደ ቤቷ ትገባለች። ምን አለ ብላ ትመጣለች። እንዴ
ሱቅ የሚመጣው ምን አለ ተብሎ ሊጠይቅ ነው እንዴ ብሎ ነገር ይፈልጋሉ። በዛው ነገረኛ ሾካካ ወሬ ልታይ ምናምን ብለው ያሳፍሯቸዋልና አንዳንድ ጊዜ ከባድ ነው እውነት። ልጆች ያሉ መስሏቸው እኩዮቻቸው ያሉ መስሏቸው ነው የሚመጡት እና በዚህ ጸብ ይነሳል፣ ኃይለኛ ጸብ ይነሳል። እንደገና ደግሞ ይበርዳል። እነሚጣ ደግሞ ሱቅ ካሉ ደግሞ ከረሜላ ትሰጣታለች ከበፊት ጀምሮ። አደግ ሲሉ ደግሞ ማስቲካ ትሰጣታለች፣ ቸኮሌት ትሰጣታለች፣ ያወራሉ። ልክ እናትየዋ በር ከፍታ ወደ ሱቁ ግብት ስትል ሮጣ ትወጣለች። በመስኮት በኩል አይደል የሚመጡት? ሮጣ ከሱቁ በር ላይ ሄድና ወደ ቤቷ ትገባለች። ማን ነው በር ላይ የነበረው? በቃ እነሚጣ ነበረች፣ ሄደች። ከነሱ ልጆች ጋር ትግጠም ያላልኩሽም ይላሉ። እንዲህ እየተባለ ነው እንግዲህ ያደጉት። አሁን እንዴት በልጅነት እያደጉ እንደመጡ ነው። ካደጉ በኋላ ደግሞ ቤተክርስቲያንም ይገናኛሉ፣ ትምህርት ቤት ይገናኛሉ፣ ስራ ቦታ ይገናኛሉ። አንደኛዋ የሴትየዋ ልጅ የዛችኛዋ የማን ልበላቸው የጎረቤት ልጅ አንደኛዋ ሴት የህግ አማካሪ ናት። ውል ምናምን የሚያጻጽፉ አሉ አይደል? አንዳንድ እንትን ላይ የውልና ማስረጃ አካባቢ ላይ የሚጻፍ አለ ምናምን ብለው የሚሉ እንደዛ ነች ልጅቷ እና ጎበዝ ናት። በዚህ የተነሳ እነዚህኞቹ የሚያስፈልጋቸውን ነገር ምናምን ታግዛታለች፣ ትረዳታለች። ብቻ አደጉ እንደዚህ ሆነው እድሜያቸው 22 24 ሆኑ። ሁለቱ ሴትና ወንድ። እዛም ደግሞ ከእንደዛው ትልቁ ልጃቸው 30 ዓመት ከዛ 25 20 21 ምናምን እያሉ እንደዛ ናቸው። አምስቱ ልጆቻቸው ከ21 እስከ 30 ባለው ውስጥ ናቸውና መገመት ይቻላል አስተሳሰባቸውን በዚህ። እነዚህ ልጆች ቀስ እያሉ እያደጉ ሲመጡ ነይ እስቲ እኛ ቤት እንጫወት ይሏቸዋል። ኧረ እማዬ በጣም ሃርድ ነች እባክሽ፣ ደግሞ ስገባ ስወጣ ችግር የለውም ቀስ ብለሽ ትወጫለሽ፣ በችግር በሲስተም አስወጣሻለሁ ትላትና ይዛት ትገባለች። ከዛ ሲገቡ የጸሎት ሰዓት ደርሷል። ጎሽ መጣሽ አንቺ ነበርሽ የቀረሽው ነይ ግቢ ሲሏት ጊዜ ወይኔ እንትን ጸሎት ሰዓት ረስቼው የጸሎት ሰዓት ደርሷልና ከቤት ውስጥ ብታይ እኔ ነኝ ሰነፍ። እነሱ ለጸሎት ሲዘጋጁ እኔ አሁን ይኸውልሽ የጸሎት ሰዓት መድረሱ እንኳን አላውቅም ረስቼዋለሁ። እነሱ ግን ከያሉበት ተሰባስበው መጥተው ይጸልያሉ። መጣው ማየ ምናምን ትላለች። እኔም እገባለሁ እጸልያለሁ። እንደዛ ከሆነ ትላለች። እሺ ነጠላ ስለብሳ ጸልየው ከጨረሱ በኋላ ዞር ሲሉ አጅሪት ቆማለች። እንዴ አንቺ እናትሽ ብትቆጣሽስ ምን ታደርጊያለሽ እዚህ ይሏታል። አይ እሷ ነች ነይ ብላኝ የመጣሁት። አንቺ ለምን አመጣሻት? ነገር ልታመጭብኝ ነው? እናትየው ደግሞ ማየ ምን ችግር አለው ብትመጣ? እንዴ እሷ እኮ እንደዚህ ነገር አታውቅም እኮ። ተደብቃ ትወጣለች፣ ተደብቃ ትገባለች። እኔ ነገር እንዳትመጡብኝ እናትሽ ያው ታውቂያታለሽ ባህሪዋ ጊዜ የእናቴ ባህሪማ የታወቀ ነው፣ ያው አስቸጋሪ ናት። ግን እናንተ ታዲያ ጸሎተኛ አይደላችሁ? እናቴን እኮ መቀየር ትችላላችሁ አለች። እሱማ አው ፈቀደች፣ ግን አስቸጋሪ ናት እናትሽ። ያው እንደምታውቂው በጣም ከባድ ናት፣ በጣም ከባድ ናት። እና እኔ ያለኝ አማራጭ እናትሽን ያው መራቅ ነው። እና ባትመጪ ደስ ይለኛል፣ ግን እቤትሽ ሆነሽ ይሄኛ ምን ጸልየውን ጸሎት አይተሽ ለምደሽ ከአንድ ወር ከ15 ቀን በኋላ ምናምን እቤትሽ ማድረግ ትችላለሽ አለቻት። እሺ ብላ ልጅቷ እንደ ልጅ ዝም ትላለች። ያው አዋቂ ሲያወራ ልጅ ዝም ይላል አይደል? ከዛ ጸሎት ካደረጉ በኋላ የጸለዩበትን ውሃ ሁሉም ይጠጣሉ። እየተቀዳላቸው የራሳቸው ኩባያ አለ፣ ስማቸው ተለጥፏል ኩባያው ላይ። የጸሎት ውሃ ይጠጣሉ፣ ይሰግዳሉ ምናምን። ያየችው ነገር አስደንግጧታል። እና ምንድነው ጥያቄ ሆነባት። ትምህርት ሳሎንም ሲገቡ ትምህርት የከፈቱት የኔን ነው፣ የኛን ትምህርት ነው የከፈቱት እና የኛ ተማሪዎች ናቸው። ከዛ ልጅቷ በሞባይሏ ላይ ይሄን ትምህርት መከታተል ትጀምራለች። መከታተል ስትጀምር እቤቷ መስገድ ትጀምራለች። ወንድሟንም ይሄን ትምህርት አዳምጥ፣ እነሱ ቤት ይሄን ያደርጋሉ፣ የእናታችን ችግር ምን እንደሆነ የተወሰነ የገባኝ ይመስለኛል፣ መንፈስ ሳያጠቃት አይቀርም፣ የሆነ ችግር ሳይኖር አይቀርም እና እስቲ ባክን እንትጋና እናታችን እናስተካክላት ይባባሉና ባክሽ አልሰማሽም ነው ይላታል። ልጁ በኃጢአት በጣም ጥግ የደረሰ ልጅ ነው። በኃጢአት ስላችሁ ባለበት ደረጃ ግለ ወሲብ በጣም ያጠቃዋል። ደም እስኪተፋ ድረስ ማለት ነው፣ ደም እስኪሸና ድረስ። በቀን 5 6 የግለ ወሲብ መፈጸም በጣም ከባድ ነው። ሰውነቱ ይችን ነው የሚያክለው እና ደግሞ በቃ ፍዝዝ ያለ ልጅ ነው። ግን ማለት የአእምሮ ችግር ኖሮበት አይደለም፣ የማስተርቤሽን ያመጣበት ችግር ነው። ግለ ወሲብ ግብራውናን በግዙ ማለት ነው። እና ግለ ወሲብ ብዙ ጊዜ አስተሳሰብን ይቀንሳል፣
ሰውነት ያቀጭጫል ደረጃ ስትወጡ ወገባችሁም ሆነ ጉልበታችሁ ጥሩ አይመጣም ይንቀጫቀጫል አቅም ያንሳቸዋል ዳገት መውጣት አትችሉም ረጅም መንገድ መጓዝ አትችሉም ሴቶችም ወንዶችም በጠቃላይ ሞራላችሁ የወረደ ነው የሚሆነው ስሜታችሁ በጣም የወረደ ነው የሚሆነው ብቻይነት ስሜት ይሰማቸዋል የጥፋተኝነት ስሜት ይሰማቸዋል ይሄ ግን የመንፈስ ችግር መሆኑን ብዙ ሰው አያውቅም አይነጥላ እንደምታረግ በተለይ ያገባች አይነጥላ ያው አሁን አላበራራው የምታቆት ስለሆነ እና ይሄ ልጅ አልሰማሽም ብሏት ነበርና እሷ ገጠመኝ ያዳመጠች በቴሌግራም ያቺን እሱን ችግር የወንድሟን ችግር ታቃለችና ቆርጣ ስትልክለት ማታ ልክ ሲገናኙ እንደዚህ ጥቅልል አድርጎ እንደዚህ ማይክሮፎን እንደዚህ እንደዚህ ጥቅልል አድርጎ ይዟት አሲ ምንድነው የላክሽልኝ አላት ምን ላኩኝ አለችው ምን ሳረጋይተሽ ነው ይሄን የላክሽው አላት ፈስ ያለበት ዘለ አይችልም ችግርህን ስላየው ነው የት ነው እንደዚህ ሳረጋይሽኝ አይቻለሁ በቃ ወንድሜ አይደለ አያለሁ በበር ወደ ሽንት ቤት ሳልፍ የመኝታ ክፍል ገርበብ ብሎ ነበር ሳይህ ግሎሲ በየፈጸምክ ነበር ወንድሜ ስቃይ ውስጥ እንደወላወኩኝ ላኩልህ ቪዲዮን ምን እንደምታመጣው አለችው ከዛ ምን ይበል አይመታት ለምን አየሽ አይላትም አየሁኝ አለችው ለምን አወቅሽ አይላት ለምን ላክሽልኝ አይላትም እና ካየሽ ከነቃሽ ይቀራል አይነት ነገር ለቅቅ አርጓት ተናዶ ምናምን ሲገባ በሩንጎ አርጎት ይገባው እናንተ ምን ሆናችሁ ይላሉ እናትየው ጸጥ ልጆቹ ከዛ ቀስ ብላ ገባችና ወንድሜ እኔም እኮ እንዳንተ ችግር ነበርብኝ እኔም ግሎሲብ ችግር ነበርብኝ አንተ ብቻ መስሎት ስለዚህ ማርያምን አላት አዎ እኔ እኮ በቃ በጣም ደብሮኝ እኮ ነው ለምን ግሎሲብ እንደምፈጽም ታውቂያለሽ አላት አላቅም አንቺ ስለምታምሪኝ እኮ ነው አንቺ አይምሮሽ ላይ ስትመጭብኝ በጣም ነው የምታምሪው እንደምታምሪ ቅርጽሽ ምናምን ሁሉ ነገርሽ በጣም ውብ ነሽና በቃ እኔ እሷን እንትን ከምብል እኔ ራሴን ዘሬ ላፈሳለሁ ብዬ ባየውሽ ቁጥር ነው ዘሬን ማፈሳው ወንድሜ እኔም እንደዛ ነው አለችው እሷም ደግሞ ወንድሟን ተመኘዋለች ግን ከወንድሜ ጋር ከመተኛ ዘሬን ባፈስ ይሻለኛል ብላ ነው ይሄን ጉዳይ የምትፈጽመው በዚህ ችግራቸውን አውቀው ስቀው በጣም ተፋፍረው ከዚህ በኋላ እየሰገድን ይሄ መንፈስ እናስወግደዋለን ስትለው ምንድነው መስገድ አላት ይሄን ትምህርት ስታዳምጥ ነው መስገድ የምትጀምረው አለችው በሳምንቱ አብሯት መስገድ ጀመረ ገባችሁ አይደል መናገረው ምን ያህል ትምህርት ማዳመጥ እንዴት ወደ እግዚአብሔር እንደሚያቀርብ እዩት እናት ልጆቹ ሲጸልዩ ሲሰግዱ አላየቻቸውም ተደብቀው ነው የሚያደርጉት ለምን እናትየዋ ፍጹም ቤተክርስቲያን ሄዳ አታውቅም ከአይኗ ላይ ኩል አይጠፋም ከእጇ ላይ እንሾሽላና ሂና አይጠፋም እግሯም ጨምር ማለት ነው ሲያጌጡ ይመላለጣሉ የሚባለው ፖለቲካ ነው የምትወደው ነገር ነው የሚላት አጠቃላይ ሁሉ ነገሯ ደስ አይልም ቤተክርስቲያን እግር የምትረግጠው በጣም ሬር ነው በጣም ጥቂት ነው ቀብር ንግስ በአመታዊ ንግስ ከሆነ ነው እሱ ከሄደች ነው እቤታት ስትጎዳጎድ ነው የሚያዋት በጧት ተነስቶ ሰው ቤተክርስቲያን ይሳለማል እሷ እድር በጧት ተነስታ ሌላ ቦታ ምናምን ነው በቃ እና የሆነ ሚስብ ነገር የላትም ነው የሚሉት እናታችን እናት መሆኗ ብቻ በቂ ነው እንጂ ምንም አይነት ክርስቲያናዊ ነገር አናይባትም ከማተባ ውጪ ለምንም ነገር ለመሬቱ ቤት ውስጥ ግቢ ውስጥ ላለው ድንጋይ እንኳን ሰላም አይደለችም በቃ እንግዲህ ይሄ ማለት ምን ያህል የተለየች እናት እንደሆነች ማሳያ ነው የተለየ ሴትዮ ይቅርታ የተለየ ሴትዮ ናት እናትነቷን በዚህ ውስጥ አላካትትም ምንም ክፉ ብትሆን እናት ነች የልጆች ማቹርድነት እየጨመረ ሲመጣ መጽሐፍት አንባቢ ሲሆኑ ትምህርት አዳማጭ ሲሆኑ ዝምታ በቤት ውስጥ እየሰፈነ መጣላታቸው መጋጨታቸው እየቀነሰ መጣ እና እናትየዋ ይሄን አላስተዋለችውም ነበር ምንም መጋጨታቸውን ማቆማቸው አልታያትም ማለቴ ያገናዘበችው ከጊዜ በኋላ ነው የሆነ ጊዜ በኋላ ማመጣላችሁ ነገር አለና አንድ ቀን ግን ከቤተ ክርስቲያን ሲመጡ እየተሳሳቁ እየተጫወቱ ሲመጡ እናትየዋ ከገበያ ዘንቢሏን ይዛ ስትመጣ ተያዩ ቅዳሜ አስቀድሰው ሲመጡ ልጆቹ ከጎረቤት ጋር እናትየዋ ዘንቢሏን ይዛ ሄዳ ሸምታ ስትመጣ እንዴ አለች ነው እናንተ አለቻቸው ልጆቿን ማይ አሉ ከመቼ ወዲህ ነው ደግሞ እንደዚህ ያለ ነገር ውስጥ የገባችሁት እንዴ አብሮ ጭራሽ ከነሱ ጋር ሄድ እማዬ ምን ሳረጋየሽኝ ነጠላ ለብሼ ከቤት ክርስቲያን ስመጣ ይሽኛል በቃ ምንም አላልኩ መንገድ ላይ ያገኘናቸው አብረን መጣን
የእናንተን ችግር እዛው የራሳችሁ ችግር እኛ አይመለከተንም አሉ እና እትዬ እንደዚህ አይበሉ እንደዚህ ጥሩ አይደለም ምናምን ብላ ልጅቷ አስተናገደ ዝም በይ ሞጥሟጣ የእናቷ ቢጤ ምናምን ብላ ነገር ፈለገቻት ከዛ ልጅቷ ተናደደች እንዴ እኔ ምንድነው ለምን እንደዚህ ይናገራሉ ከቤት ከሳን የመጣ ነው አፋችንን ክፉ አያናግሩን ልጆቹ ቤት ከሳን ተገናኘ እየተጫወትን መጣና አለቀ በቃ እናንተ የራሳችሁን ችግራችሁን እዛው ተወጡ አይመለከተንም እኛ እንዴው አሁን ስገባ ማየ ምንድነው ችግርሽ ብዬ ጠይቃታለሁ በቃ እንዴው እናንተ እንዳትመጡኛ ቤት ምናምን አለችና ምንቅር እያለች ሄደች ከዛ መስሪያ ቤትም ስትሄድ ጥሩ ስሜት አይሰማትም ይችልች ስንተኛ ልጃቸው ነች ሶስተኛ ልጃቸው ናት እና የመንግስት መስሪያ ቤት ተሰራች ያቺኛው ያልኳችሁ ውልና ማስረጃ መስራው ሌላ ናት እና እቺኛው ደግሞ የመንግስት መስሪያ ቤት ነው የምትሰራው ትደዋወላለች በቴሌግራም ይገናኛሉና ግሩፕ ፈጥረዋል ከዛ እናታችሁ ግን በጣም ክፉ ናት ስለዚህ አዎ ግን ምንም ማድረግ አይቻልም እናት ሄደች እንደዚህ አትበይ ስትላት አሱማ አይደለም አውልክ ይቅርታ በቃ ይሉና እስቲ ለእናታችሁ ሱባኤ ግቡላት ጸልዩላት ምናምን ትላለች ደግሞ እና በዚህ የተቀራረቡ መጡ ልጆቹ ከዛ ቤት እግራቸው መንቀል አልቻሉም ጸሎት ሰዓት ሲደርስ በር ከፍቶ ይገባሉ ጎረቤት ማለት ነው እነዚህ ሁለቱ ልጆች የዚች የነገረኛው ሴትዮ ልጆች ማን ልበላችሁ መሰላችሁ ለመለየት እንዲመች ባለ ታሪካችን ልበል እነዛ ደግሞ ጎረቤት ልበላቸውና የባለ ታሪካችን ልጆች ልክ የጸሎት ሰዓት ሲደርስ 11 ተኩል ምናምን 12 ሰዓት ሲሆን ጎረቤት ሄደው በር ከፍተው ገብተው ከኋላ ጸሎቱ ካለቀ በኋላ ሲያዋቸው ቆመዋል እናንተ እንዴ እግዚአብሔር ነገር ይገርማል በሉ እሺ በቃ እኛ እኮ ከእናታችሁ ጋር ጸብ እንዳይኖር ብለን ነው ይላሉ እኛ ጎትቶ የሚያመጣን እግዚአብሔር ነው እናታችንም እንድትድን እንፈልጋለን እና በቃ እኛ ይሄ ተመችቶናል ደስ ብሎናልና ያመጣችሁን ታምጣ እንደው ምንም አታመጣም አሉ በነፃነት ቻው ደናደሩ ምናምን ይያሉ ይወጣሉ እናትየዋ ሱቅ ውስጥ ሆና እንግዲህ ሱቅ ብዙ ጊዜ ግሪል አለው እንደዚህ ሌባ እንዳይሰርቅ ብረት ይደረድራሉና እንደዚህ ብለው ተጣብቀው ያሉ እና በር ከፍተው ሲገቡ አይቻሉ ከየት አባክን ወጣ እማዬ ከየትም ልውጣ በቃ አይመለከትሽም እንዴ አይመለከትሽም በቃ እኛ ኩዮቻችን ናቸው እንደፈለገን እንሆናለን አሉ አፈነዱት በቃ ልጆቹ ነው አዎ እንደዛ ነው ልጆቹ ነው አትገቧትም ውጡ እንወጣልሻለና ዝም ብለሽ ውጡ ማለት ይቻላልሽ እንወጣልሻለን ውጡ ስለዚህ አልወጣም ልብሴን ይዤ ሻንጣዬን ይዤ ነው ወጣው ጭራሽ ከዛ ልጆቹ ገብተው ልብሳቸውን ሻንጣ ውስጥ እየከተቱ የሚፈልጉት ልብስ እየከተቱ በቃ መረሯቸዋል ተናደዋል እየከተቱ ሴትዮዋ ባጥር ላይ ተንጠላጥላ ልጆቼን ቀማሽኛው ልባቸውን አሸፈትሽ አንቺ መተተኛ ባጥር በኩል ዞር ቻልኩበት ንግግሩን አንቺ መተተኛ አንቺ የግርማ ልጅ የመመገም አንተ ስለምታደምጥ የዛ ግርማ ልጅ የዛ የመተተኛ የደብተራ ልጅ ወይኔ እንደዚህ እንደተባለን አንቀርም ያው ስራ እየሰራን ያለ ነው ተብለን አንቀርም እና ሴትዮዋ ወታበር ላይ ከልጆቿ ጋር ታይታይና ጸጥ ነው የሚሏት እንዳትናገሩ ብላ ስለምትናገር ሴትዮዋ ከዛ ስትጨርሽ ልቦና ይስጥሽ ብሎ ይገባሉ በቃ ሌላ ነገር አይናገሩ እኩል የሚመላለስ ማለት የለም አንድ ይቻልኳቸው የመንግስት ሰራተኛዋ ትንሽ ትንቀለቀላለች ነበር በወቅቱ ነው ያው ስለምትሰማኝ መምህር እንደዚህ ማትለኝም እንዳትለኝ ትንቀለቀል ነበር ትንሽ መልስ ለመስጠት ለእናቷ አግዛ ግን አያስፈልግም ተብሎ ስለተነገራት በቃ ከንፈሯን ነክሳ ጸጥ ትላለች እና ባጥር ተንጠላጥላ ሙልጭ አገት ተሰድባቸዋለች እና እሷ እየተሳደበች ልጆቹ ልብሳቸውን ሰብስበው ሻንጣ ውስጥ ከተው በር ከፍተው ሲወጡ አትሰማም የለችም አብኖርማል ሆናለች በቃ ከእብድ ሆናለች ሴትዮዋ ከዛ በዛኛው በኩል ተንጠላጥላል ባጥር የምትሳደበው ከፍተው ሲገቡ አየቻቸው ተመለሱ ውጡ ደሞዝ ነው ሻንጣ ይዛችሁ የምትገቡት ምን አገባሽ እንዲያውም አንመጣም ካሁን በኋላ እንዳንቺ አይነት እናት እንዲያውም አንፈልግም አሉ እንደዛ ነው እናንተ ረግማቸዋለሁ ያንቺ እርግማን አይሰራም ስንት ጊዜ እስካሁን ድረስ ተራገምሽ አይሰራም ካሁን በኋላ እዚህ ግቢ ነው የምንሆነው ከዚህ ግቢ ነው የምንወጣው የምንገባው ተው ልጆች እንደሱ አይባልም ለእናታችሁ እንደሱ አትመልሱ ትላለች ሴትዮዋ የዚህኛው ጎረቤት ማለት ነው ከዛ ማታ አባት ሲመጣ የዚህኛው የጎረቤት ማለት ነው እንዴት ነው ዛሬ እንግዶች አገኘን ደስ ይላል የጎረቤት ልጆች አሉ ደንገጥ ብለው አው መሸኮ ታዲያ እናታችሁ እንዴት ነው ስትል ጊዜ አይ እዚህ ነው የሚያድሩት እንዴ ከመቼ ወዲህ እንዴት ብሎ አሉ አይ ትንሽ ችግር አለባት ብሎ ያለውን ነገር ነገሩትና አይ እናታችሁ እኮ አቤት የዛሬ 20 ዓመት የዛሬ 30 ዓመት ሲል ዝም በል ምንም ነገር እንዳታወራ የኛ ጸብ የኛ ነው
ልጆች ደግሞ እዚህ ውስጥ የሉበትም በሉ ራት አቅርቡ ምናምን አሉ ነገሩን ድብስብስ አድርገውት በዛው አለፈ እና ስለ እናታቸው የሆነ ሚስጥር የሚያውቅ እንደሆነ ስለገባት ልጅቷ የሆነ ነገር እንደሚያውቅ ጸቡ ምን እንደሆነ ማወቅ ጓጓች ይችኛው የባለ ታሪካችን ልጅ ወይም ደግሞ ቆንጂት ልበላት ቆንጂት ምለው የቆንጆ ስለሆነች እንጂ ስሙ አይደለም ብዙ ገጠሜ ላይ ቆንጂት ብዬ ስም አውጥቻለሁ አይደለም መቼ ማስቀያሚ ተብሎ ስም አይወጣም እና እቺ ልጅ ይከነክናታል ስትሰግድ ስትጸልይ እግዚአብሔር ሆይ እውነቱን ግለጥ ምንድነው እውነቱ ምንድነው ጸባቸው ምንድነው የተፈጠረው እና መስሪያ ቤት ትላታለች አችኛዋ ትንሽ ፈጣን የሚያረጋት ልጅ መስሪያ ቤት አብረው ሄዳሉ ታግዛታለች ዛሬ ደግሞ አዲስ ሰራተኛ ተቀጠረልሽ አይደለም ቤተሰብ ነች እህቴ ናት አብረው ይጮታሉ አብረው ያወራሉ ግን ማየና እናትሽ በምን የተጣሉ ይመስልሻል ትላታለች እኔ እንጃ እንጠይቃለን እግዚአብሔርን ጠይቋል ይነግረናል እሺ የሚገርማችሁ ቢሮ ውስጥ የመንግስት መስሪያ ቤት ቢሮ ውስጥ መጸለያ ቦታ አዘጋጅታለች ጎበዝ ናት ልጅቷ ያው ቅዥቅዥ ምትል ብትሆንም ፈጠን ያለች ብትሆንም እግዚአብሔር ግን ይመልስላታል ይገርማል ልክ እንደ ቅዱስ ጴጥሮስ ማለት ነው ቅዱስ ጴጥሮስ በባህሪው ፈጣን ነው በጣም ስለመመለስ ለመናገር ለማንኛውም ነገር ፈጣን ነው ግን እድሜው 55 60 ምናምን ይሆናል ጌታ እንኳን ሲጣራቸው እድሜው በጣም የገፋ ነው እና እቺ ልጅ በጣም እውነተኛ ናት ቁጡ ነጭናጫ ናት ብስጩ ናት ለምን እውነተኛ ሰው ብዙ ጊዜ እውነተኛ ሰዎች እንደዚህ ነው ባህሪያቸው ሰውን ባመኑት ልክ ሰውን በወደዱት ልክ ስለማይመለስላቸው ሁሉ ጊዜ ለሰው ግልጽ ይሆናሉ አጸፋው ግን መጥፎ ይሆንባቸዋል መንፈሱም ሊገለብጥ ይችላል ግን ለምን ሰው እንደዚህ ሆነብኝ ብለው ስለሚናደዱ ብስጩ ይሆናሉ ደግሞ ከስተታቸው አይማሩም ሁሌ ሰው እንዳመኑ ሁሌ እንደተጎዱ ናቸው እና እቺ ልጅ እንደዛ ናት እኔ ግን ማየን እንደምንም በያወጣጣታለሁ ወይም ደግሞ እግዚአብሔር ይነግረኛል እያሉ ያወሩ እየተጫወቱ ማታ ወደ ቤት ይመለሳሉ ምናምን እንደዚህ ነው ያው ስራ ስለሌላት ልጅቷ ቆንጆ ልጅ ትምህርት ጨርሳ ቁጭ ብላለች እናቷ ጋር ነበር የተቀመጠች ወንዱ ግን ያው ዛም በትበት ይላል ይሮጣል ይሰራል አንዳንድ ስራዎችን ይሰራል ለመናገር ስለማይጠበቅብኝ ነው ጥሩ ሙያ ያለው ሰርቶ ግን ይመጣልና እህቱን የሚያስተዳድራት እሱ ነው ገንዘብ ይሰጣታል ቀሚስ ይገዛላታል ትራንስፖርት ምናምን እህቱን በጣም ይወዳል ያው እንዳልኳችሁ እህቱ ብትሆንም ዮሴፍ ፍላጎት ሁሉ አድሮበት በቃ ችግር ውስጥ ገብቶ ነበር አንድ ቀን ግን ፊቱ ላይ ታበታተቀም ዳሊዋን የሚያሳይ ቀሚስ ገዝቶ ይሰጣታል ግማሽ ድረስ ጡቷን የሚያሳይ ቀሚስ ያ ምንድነው ሊያያት ስለፈለገ ነው የዝሙት መንፈስ እኮ ነው አይገርማችሁ ይገርማል ይሄን ለምን እንዳነሳሁት በኋላ ነው የምትረዱኝ በኃጢአት አንዳንድ ሰዎች ጥግ ድረስ ይሄዳሉ ያልኳችሁ ለዚህ ነው በሆነ ሙያ ላይ ለምሳሌ ይሄን ቪዲዮ እዩት ይሄን ቪዲዮ ስታዩት እንዴት አድርጎ ኳሷን እንደሚጫወትባት ከኳሷም አልፎ ደግሞ በኳሷ ጓደኞቹ እንዴት እንደሚሸውዳቸው ተመልከቱ ቴኒስ የሚጫወተውንም እዩት እነዚህ እዚህ ከጎን የምታዩቸው ከኳሷ ጋር ረጅም ዓመት ስለቆዩ እንደፈለጉ ነው የሚያደርጓት እንደፈለጉ ይሄን ደግሞ ተመልከቱት ማለት የሚያሽከረክረው ዱላ በእጅ ያዘው እስኪመስል አንገቱም ትከሻውም ሁሉ ወገቡ እንዳለ እጅ ያለው እስኪመስል ድረስ ዱላው አይወድቅም ለምን ረጅም ጊዜ ከዚህ ዱላ ጋር ስለተቀመጠ ኃጢአትም ልክ እንደዚህ ነው በእያንዳንዱ ነገር በእያንዳንዱ ሂደት ውስጥ የምናደርገው ነገር ፕሮፌሽን ያደርገናል በጽድቁ በኃጢአቱም ማለት ነው እና ወደ ቁም ነገሩ ስመጣ ብዙ ኃጢአት ልምምድ ያለበት ልጅ ነበረ ኃጢአቱን እርግፍ አድርጎ ተወ እዛም ቤት ውስጥ ልክ እንደዚሁ ግሎሲ ማስተርቤሽን ችግር ያለበት ብቻ ሳይሆን በግሎሲ ምክንያት ወደ ግብረ ሰዶሞች ሄዶ ሁሉ የነሱ አባል እስከመሆን ድረስ ደርሶ ነበር አልተደፈረም ግን ደፍሯል ስላችሁ አስገድዶ ሳይሆን ተገናኝቷል በላችሁ ደፍሯል እንኳን ይከብዳል ተገናኝቷል መገናኘት መራሱ አይመጥነውም በነገራችን እርኩሰት ፈጽሟል ማለት ይሻላል ለወንድና ሴት ነው መገናኘት የሚባለው አንዳንዴ ጨዋ የሆኑ ሐሳቦችን ለነሱ መስጠትም አያስፈልግም እና በቃ በሚስጥር በደንብ ያወራሉ ወንዶቹ ይሄ ልጅ ብቻውን ያለው የባለ ታሪካችን ልጅና ሁለት ወንዶች እዛ ቤት ሁለት ወንድ አለ ብያቸዋለሁና ይጫወታሉ ያወራሉና በጣም ይገርማቸዋል በቃ መንፈሳዊነት በደንብ ገብቷቸዋል ብዙ ሰዎችም ለማውጣት ጥረት ያደርጋሉና በሚውሉበት ቦታ ላይ ትልቅ ስራ ነው የሚሰሩት የሥራ ቦታቸው ላይ ግን የእናትና የአባታቸው ወይም ደግሞ የቤተሰቦቻቸው ጸብ ተከትሏቸው ይሄዳል ለምን መንፈሱ በውስጣቸው ስላለ ያ በውስጣቸው ያለው መንፈስ ደግሞ ተጽኖ የሚፈጥረው
በስሜታቸው ላይም ነው በሰዎቹም ላይም ነው በሰዎቹ ላይም ነው እኔ እዚህ ቤተሰብ ውስጥ የመጣሁት በእነዚህ ሶስት ወንዶች ምክንያት ነው ካፌ ቁጭ ብለው እየተወያዩ እኔ ደግሞ አንድ የሆኑ እናት ቤት መቼም ብዙ ጊዜ ማባክነው እናቶች ጋር ሄጄ ጨሌ በማስጣል ቤቱን በማስጸዳት ከዛ በኋላ ንስሐ እንዲገቡ ለማስቆረብ በዛ ነው ጊዜን የምፈጀው ትልቁ ስራዬ ይሄ ነው ማለት ይቻላል ማጋባትና ይሄ ነው በቃ ዋናው ትልቁ ስራዬ ሰዎችን ከዚህ ነገር ከባዕድ አምልኮ ማስጣልም ጭምር ነው እና ግን ወጣቶች ላይ ብዙ እሰራለሁ እንደ ኒውማ በጎ አድራጎት ድርጅት ውስጥ ኤጀንት እንደማስተምረው ሰብሰብ አድርጊያቸው የማስተማር ስራ እሰራለሁና ልጆቹ ኒውማ ሄጄ ያስተማርኩትን ሰምተዋል ኒውማ በጎ አድራጎት ድርጅት የቀሲስ ዘክርስቶስ ፋሚሊ ቤተሰቦችን ማለት ነው እና መምህር አንዴ ልናናገር እንፈልጋለን አሉኝ እሺ አልኳቸው ምግብ አዝዤ ነበረ አብረን እንብላ አልኳቸው አብረን መብላት ጀመርን እኔ ቀጠልኳት ልጅ እስክትመጣ ድረስ እዛ ሰፈርናና እንደዚህ የሚባል ሆቴል ቁጭ ብለህ ጠብቀኝ ስትለኝ ስገባ ሆዴን በጣም አልቻልኩም ሲሞረሙረኝ ምግብ አዝዤ እየበላው ነው አጋጣሚ ልጅቷ መጣች እየበላን ግን እያወራን ነበርና እናታችን በጣም ችግር አለባት አሉ የሶስታችሁም ስል የሱ እናት እና የኛ እናት ጸበኞች ናቸው ጎረቤታማቾች ነው ብለው እስካሁን የነገርኳችሁን ታሪክ ነገሩኝ በከፊል ነው ግማሹን የነገርኳችሁ ከገባሁ በኋላ ስላወቅኩት ነው አሟልቼ እየሰካሁ ሄደው እና ልጅቷ መጣች እንዴ መምህርን ታውቂዋለሽ እንዴ አሏት አዎ አውቀዋለሁ እነሱ በትምህርት ቤት ለካ ይተዋወቃሉ እኛ ቤት እኮ ሊመጣ ነው ማየን እኮ ጨሌ ሊያስጠልልኝ ነው በጣም ደስ ይላል እኛም እኮ ያናገር ነው እኛም እኮ እንጸልያለን እንዴ አንተም ታዳምጣለህ የመምህርን ትምህርት አለችው አንዱን ለይታ ማለት ነው አዎ አላት በማርያም ስልክ እንለዋወጥ እኔ እኮ በጣም ነው የምወድህ አለችው አስደነገጠችኝ እኔ ራሱ አንቺ እንደ ሴት እንደዚህ ትላለች ነው ጊዜ እንዴ መምህር እኔ አንተ ፊት ነው የምነግረው በጣም ነው የሚመቸኝ ይሄ ልጅ አለችኝ አንቺ አታሳፍሪኝ ረፊ ሰው ፊት አላት መምህር ነው ችግር የለውም ያጋባናል እሱ ስንቶቹን አጋብቷል አለችው ምን ፈጣጣ ነች በእናታችሁ ማን ብለው ጓደኞቹ ራሱ ሲሉ ጊዜ አይ እንደዚህማ አትበሏት ግልጽ ይሆናለች በቃ በግልጽነት ተረዷት አልኳቸውና አልተመቸቻቸውም ምንም ያንተ ተማሪ ብትሆንም ትንሽም ቢሆን በቀለል አድርጋም ትማት አለባት አሉ ከዛ ቁጭ አለችና ግልጽ ስለተናገርኩ ነው አይነ ጥላህን ነው የገፈፍኩልህ ምን ሽሩሩ በሉኝ ትላለህ ምን አመን አለችው እኔ አይነ ጥላን በደንብ ስለማቃት ነው የት ነው የምታውቂያት የት ሰፈር ነው የምታውቂያት አንተ ውስጥ እኔም ውስጥ ሁላችንም ውስጥ አይነ ጥላን አውቃታለሁ ይሄ መሽኮርመም እንደዚህ አያስፈልግም በቃ ወድሃለሁ አይነ ጥላ ካለብህ አይነ ጥላን ግፈፍ እንጋባ ምን ያንሰኛል ቆንጆ ነኝ አለችው በርግጥ ቆንጆ ናት ግን ድፍረቷን አልወደድኩትም ሳይሆን አስደንግጣኛለች እነሱ ግን አልወደዱትምና ከዛ እሺ እንተዋወቅ ስልክ በግድ ስልክ ተቀበለችው ከዛ ስንሄድ አንቺ አልኳት እንኳንም አንተ ፊት ሆነ መምህር አንተ ፊት ባይሆን ኖሮ በቃ በፍጹም አልደፍርም ነበር እንዴት የልብ እንደተሰማኝ አላቀም አለችኝ ጥሩ ነው በጣም ደስ ይላል አሪፍ ነው ስንገባ እናትየውም እንደዛ ናቸው አንድ ናቸው ባህሪያቸው ከእናትሽ ወርሰሽ ነው እንዲያልኩኝና በውስጤ ግልጽ ናቸው ወጣቱ መጣ መምህሩ ሰላም ነው መምህሬ ረቡኒ ምናምን ይሉኛል እግዚአብሔር ይመስገን አይ ዩቲዩብ ላይ ኮት እየሰማሁኝ በላውጣልኝ ይሄን ኮተቴን አሉ ማዘር የድሬዳዋ ወይም የሐረር ልጅ ነው ስላቸው ጊዜ አዎ አሉኝ በቃ ይመቾት እንደዚህ አይነት ባህሪ ያላቸው እነሱ ናቸው ብዬ ከዛ ደውዬ ለልጁ ነገርኩት ስልክ ተለዋውጣን ነበርና ስማ ልጅቷ የሐረር የድሬዳዋ ልጅ ነች ግልጽ የሆነችው ለዛ ነው ሰው ጊዜ ኦኬ እንደዛ ነው እንዴ በቃ አይ ፈጣጣ ሆነ አይደለም በቃ ያገሬው የህዝቡ ባህሪ ነው አለኝና ወዲያው ደውሎላት በዛው መሞዳሞድ ጀመሩ እዚህ ቤት ጨሌ ለማስጣል ሄጄ ጨሌ አስጥዬ ከዛ ደግሞ ወደ እነሱ እንድመጣ ደውለውልኝ ነበርና ወደ እነሱ ቤት ሄድኩኝ ማታ በአንድ ቀን ልጨርሰው ብዬ ማታ የጸሎት ሰዓታቸው ላይ ተገኘሁኝ ደነገጡ ሁሉም ማለት ያው በሚዲያ ስለሚያውቁኝ ነው በአካል ሲያገኙ የደነገጡት ግን አዲስ ነገር የለም ምን የወንድማችሁ ነኝ ተረጋጉ መጀመሪያ እስቲ ምናምን ብዬ ቁጭ አልን አወራን የእናታቸውን ችግር ነገሩኝ ስንት ቀናችሁ ነው እዚህ ቤት ከገባችሁ አልኳቸው አሁን 15 ቀን አልፎናል እና እናታችን በጣም ሆት ሆናለች በቃ ስንገባ ስንወጣ በዱላ ወገባችን ብትመታ ራሱ ደስ ይላታል በሉ እናታችሁ ያለው መንፈስ መያዝ የምትችሉት በአንድ ነገር ነው አልኳቸው ምን አሉኝ ትምህርቱን ዝም ብላችሁ እያዳመጣችሁ እስከ ቁም ነገር ድረስ አልኳቸው ማለት ቁም ነገር ምን ማለት ነው አሉኝ ስጋው ደግሞ በላይ ቁም ነገር አለ የለም አሉኝ በቃ እዚህ ጻፉ ሁላችሁም
ከስጋው ደግሞ በላይ ቁም ነገር ምን አለ በሉ። ጥያቄ ምልክት አጋችሁ ዝጉት። ከዛ ከጥያቄ ምልክቱ ጎን ደግሞ 4 ነጥብ ምንም የለም ማለት ነው። 4 ነጥብ አለቀ፣ ተደመደመ። ከስጋው ደግሞ በላይ ቁም ነገር የለም። ከስጋው ደግሞ በላይ ምን ቁም ነገር አለ ብላችሁ ነው እናንተ መጽፉት። እኔ ግን የለም ብያለሁ። ይሄን ገጠመኝ ያየ በሙሉ መጻፍ አለበት። በስልካችሁ የምታዩ በቲቪ የምታዩትም ስልክ ውስጥ ገብታችሁ መጻፍ አለባችሁ። 20 ሺህ ሰው ካየም 20 ሺህ ሰው መጻፍ አለበት። የግድ ነው። ምክንያቱም ይሄ ጉዳይ የስጋው ደግሞ ጉዳይ ስለሆነ ነው። እሺ ያሉ መቼ ነው የምንቀበለው? እንደ ዝም ብሎ ኤርፖርት የምትቀበለው መሰል እንደ መጀመሪያ በደንብ ጸልይ፣ በደንብ ስገድ፣ ተነጋግረን ተጫውተን ተሳስቀን ምናምን ከዛ ቻው ብያቸው ወጣው። ይችን በዛ ቀን ባልሄድ ኖሮ ጥሩ አልነበረም። እንኳንም ሄድኩኝ። ይችን ተክዬ ሄድኩኝ 10 ደቂቃ። እናንተ እንደ ቀልድ ጣል የምታደርጉት ታክሲ ውስጥ የሚሆን መንገድ ላይ እግዚአብሔር በዛ በኩል ስራውን ሲሰራ ታያላችሁ። ወንድማችን ሰለሞን ተርቢኖስ ሚዲያ ላይ ስናገር ሰምታችሁ ይሆናል። ስዕል ታክሲ ውስጥ የጣለ ሰው ታክሲ ውስጥ ከኤፍታህ መዝሙር ቤት መጥቶ ገዝቶ ሲሄድ ስዕል ይጥላል። አሁንም ሲሄድ ስዕል ይጥላል በተደጋጋሚ እና ምን አደረገ? ደወለልኝና በምር ራስ ስዕል ይዘመጣ ቤቴ ለጥፍልኝ አለኝ። ምን ነው ስለው ገዝቼ ስወጣ ታክሲ ውስጥ እየረሳሁት ይወርዳለሁ። ምንድነው ምክንያት አልኩት። ስልክ ነው አለኝ። እያረገ በቃ ስልኩን ሲል ወራጅ ብሎ ይወርዳል። ስዕሉን ረስቶት ሞባይል ልቡን ሳልቦታል ማለት ነው። ግን በሞባይል ሰበብ ደግሞ እንዳይጸልይ የሚያረጋው መንፈስ እንዴት ነው ያረጋው? ልክ ስዕሉን አስቀምጦት ሁሌ ደግሞ የሚቀመጠው አንድ አይነት ቦታ ነው። ወይ ሾፌሩ ጋር ወይ ጥግ የኋለኛው የታክሲ ኋለኛው ላይ እና ስልኩን አንስቶ በጣም የሚመስጥ ቪዲዮ ውስጥ የሚከተው አይምሮ ላይ የሚጫወተው ማን ነው? መንፈስ ነው። ስዕሉ ቤት ከገባ ምን እንደሚመስል የሚታወቅና ስዕሉ ቤት ለጥፌለት መስገድ ከጀመረ በኋላ ግን ቤት ውስጥ ያለው ኮተት በሙሉ ተያዘ። በዚሁ ልጅ ብቻ የሌለ ኮተት ነው የተያዘው። የመንፈስ ኮተት፣ የባዕድ አምልኮ ኮተት፣ የጸባይ የባህሪ ኮተት ተያዘ በሙሉ። ለካ ለዚህ ነው ስዕሉን መታስረሳኛ ጅሮ እያለ እንደገባ ልክ ካራቲስት ኪንዶ እንደዚህ እንደሚያረጋው ኪንዶ ታውቃላችኋል? እንደ ብሩስ ሊ እንደሚያረጋው አጅሬው መቁጠሪያን ያነሳና ጀልጠው ሰግዶ ምን ብሎ አንቀጥቅጧቸው ራሱ ሸኝቷቸው ቤቱን ያስከበረ ልጅ ነው። እንደ ግብአት ነው መነግራችሁ ይሄንን እና ለበጎ ነው። አንዳንዴ ለበጎ ነው ስዕሉ ሲጠፋ ሹፌሮቹ ራሳቸው ስዕሉን ደውለውልኝ በስዕሉ ላይ ባለው ስልክ ስዕል ረስተሃል ሲሉ አይ ስዕሉ የኔ ነው፣ በርግጥ እኔ ሰዓሊው ነኝ፣ ግን ስዕሉን ከኔ ሱቅ ገዝቶ ሲሄድ ታክሲ ውስጥ ረስቶ ይሆናል ሰው ጊዜ ይሆናል አለ። በቃ አንተ ጸልይበት፣ አንተ ቤት ወሰደው ስለው ደግሞ እኮ የሚገርም የምወደው ታቦት ነው ይላል። የምወደው እኮ መልአክ ነው፣ ሚካኤልን እኮ ነው። ማን ነው የማን ስዕል ነው ስለው የሚካኤል አለ። በቃ ቤት ወሰድና ጸልይበት፣ አንድ ሻማ አብራለት፣ ጸሎትን ይሰማል። እሺ አመሰግናለሁ፣ ቻው በቃ የት ነው ግን የሚሸጠው? እንደዚህ ቦታ። ከዛ ነግረዋለሁ በዛው እና እነዚህ አይነት ሰዎች ብዙ ጊዜ ተጠቃሚ ይሆናሉ። ለበጎ ነው። ጸሎት መጽሐፍ ረስታችሁ ታክሲ ውስጥ ብትወርዱ ምናልባት መጽሐፉ የእናንተ ረጅም ዓመት አብሯችሁ ስለተቀመጠ ሊሆን ይችላል። ግን መጽሐፉን ያገኘ ሰው መናፍቅ አይሁን እንጂ ኦርቶዶክስ ካገኘ ይጸልይበታል። ምን ችግር አለው? እና ወደዚህ ስመጣ ለበጎ የሆኑ በጣም ብዙ ነገሮች ተከናወኑ እዛ ቤት ውስጥ። በአንድም በሌላ መንገድ እግዚአብሔር ያስተምራልና የመቁረቢያ ልብስ አዋጥተው ገዝተው ሰጧቸው ለነዚህ ለሁለት ልጆች። አብረዋቸው ሄደው መቁረብ ጀመሩ። ለመቁረብ ግን መጀመሪያ ምን ያስፈልጋል? እርቅ ያስፈልጋል አይደለም? እናትየዋ ጋር መጣሁኝና ሊቆርቡ ነው ምናምን አላልኳትም። የኔ እናት ሰላም ነው እግዚአብሔር ይመስገን አሉኝ። አንድ ነገር ላዋራሁት ነበር ልጠይቀውት ነው። ምን ችግር አለ? ቤት ልትከራይ ነው እዚህ አካባቢ አሉኝ። የባለ ታሪካችን እናት ማለት ነው። ባለ ታሪካችን ማለት ነው። እና አይ ልከራይ አይደለም እርስዎን ላናግር ነው የመጣሁት። እኔ ነው ምን ነበር? ስለ ልጆቹ አማላጅ ላኩ። እኔ አማላጅ አልፈልግም፣ በቃ ካንጀት ያውጥቻቸዋለሁ፣ ተወኝ አሉ። ማዘር ግድ የሎትም እናውራ እስቲ ያልኳቸው። እሺ ምንድነው? ልምጣ በዛ ዞሬ በርክፈቱልኝና ልግባቸው። የትም ማላቀህን ሰው አስገብቼ ደግሞ ምን እንዳይፈጠር ነው አልኳቸው። አይ እዚሁ ሆነ አውራኝ አሉ። ግድ የሎትም ቁጭ ብዬ ላውራኝ፣ ወንበር ስጡኝ አልኳቸው። ከዛ መስኮቱን ከፍተው ወንበር ሰጥተውኝ ቁጭ አልኩኝ። እሳቸው ቆመው እንደዚህ እኔ ቁጭ ብዬ እያወራኋቸው። ለምንድን ነው
መስኮቱ ላይ በመሆንበት ሰዓት ዞር በል ጋረድከኝ ደግሞ ብሎ ደግሞ ችግር እንዳይፈጥሩ ነው የሚገዛ ሰው ከመጣ እንዳልጋረድ ብዬ ነው። እና ሰው እያስተናገዱም ቢሆን እንደምንም እንዲሰሙኝ ያደረኩኝ። ልጆችዎት ወደ እግዚአብሔር ቀርበዋል እና ይቅር ማለት አለበት። እርሶም ደግሞ በዚህ እድሜው እንደዚህ መሆን የለበት። ስለኔ አይመለከትህም። አይ የኔ እናት ግድ የለም ዝም ብዬ አይደለም እየመከርኩት ያለሁት። እኔ ቤተክርስቲያን መምህር ነኝ ሳቸው ጊዜ ወይ መምህር ነህ አሉኝ። አዎ ይቅርታ ለተናገርኩት አሉኝ። አይ ግድ የለም ችግር የለውም። ልጆችዎት እኮ ትልልቅ ልጆች ስለሆኑ ስላደጉልዎት እኮ ነው እንደዚህ የሚያስቡት እና እናታችን ይቅርታ አድርጊልን ማለት እንፈልጋለን ብለዋል አልኳቸው። በቃ በጣም ተናደዋል ውስጣቸው። እሺ ጥራቸው አሉ። ከዛ መጡ። ይቅርታ አድርጊልን ብለው ጉልበት ተደፉ። ይቅርታ አድርጌላቸዋለሁ በልግቡ አሉ። ሻንጣቸውን ይዘው መጥተው ገቡ። ብዙም ጊዜ ማገዱ አልፈጀብኝም። ለምን በአንድ ሳይድ ብቻ ነው። ልጆቻቸው ናቸው። አድገው ነው ልጆችዎት አይምሯቸው እያደገ ስለመጣ ማስተዋል ስለቻሉ ነው። በዚህ ደስተኛ መሆን አለቦት እንጂ መቀየም የለቦትም ስላቸው ነው የገባቸው። እና ከዛ ግን ምን አሉኝ? ድጋሚ ግን እዚህ ቤት ካየኋችሁ እግራችሁ ሁሉም ይበልና እንደ ማዘር መታረቅ ማለት እኮ እንደዚህ አይደለም። እንደርሶ የሚጸልዩ ቤተሰቦች ናቸው። አይደለም መተተኞች ናቸው። እዛ ግርማ የሚባለው ሰውዬ ጋር እየሄዱ መተተኞች ናቸው። እነሱ መተተኞች ናቸው፣ ድግምተኞች ናቸው ምናምን አሉ። የት ሲሄዱ አዩአቸው? አይ እንግዲህ እኔ ልጆቼ እንደዛ እንዲቀርቡ አልፈልግም። አንተም የነሱ ኮተት ከሆንክ እንድትርቅልኝ እፈልጋለሁ። እንኳን ልጆቼን አመጣህልኝ፣ በቃ ከዚህ ውጪ ሌላ አልፈልግም አሉ። አይ በቃ ሴትዮዋ አንደበታቸው ትንሽ የሆነ ባለጌ ነገር ነው። እሳቸውን ሳይሆኑ አፋቸው ላይ ሆኖ መንፈሱ ያዞርባቸዋል። እና ደግሞ አሾክሻኪ መንፈስም እንዳለባቸው አስባለሁ። ጆሮአቸው ላይ ቁጭ ብሎ ሙዚቃውን የሚሞዝቅባቸው ሙዚቃውን ያሳያቸዋልና በቃ የሆነ ቱስ የሚላቸው ነገር አለ። መጥቶ ተንፈስ ይላል። ከዛ ያን ነገር ሙሉ ቀን ሲያጠነጥኑት ነው የሚሉት። እና አንዳንድ ጊዜ ከባድ ነው። ውስጣችን የሚለንን በሙሉ አዳምጠን ተግባራዊ አናድርግ። ከሶስት ወገን ይሆናል፣ ወይ ከኛ ወይ ከጠላት ወይ ከቅዱስ፣ ከርኩሱና ከቅዱሱ ወይ ከኛ። እኛ ማለት ኒውትራል ሆነን በተፈጥሯዊ በማንነታችን ሰነፍ በሆነ ወይም ጠንካራ በሆነ ጎናችን ልናስብ፣ ሁሌ የምናስበውን ነገር አናዳምጠው። ሁሉ ነገር የምናዳምጥ ከሆነ ራስ ወዳድ እንሆናለን፣ ለሰው አናዝንም፣ የሰው ነገር አይገባንም፣ የሰው ችግር አይገባንም። በራሳችን ሄደን ደግሞ ዋጋ እንከፍላለን፣ ጥፋት እናጠፋለን። ልንጠቀምም ልንጎዳም እንችላለን። ማመዛዘኑ ጥሩ ነው፣ መጠየቅም ጥሩ ነው። ሰዎችን ማማከሩ አሪፍ ነው። አንዳንድ ጊዜ ይሄ ነገር የምትወዱትም እንኳን የምታምኑበትም እንኳን ከሆነ ዝም ብላችሁ እስቲ እንደዚህ አስቤያለሁ ምን ትላለህ ብላችሁ መጠየቅ ጥሩ ነው። እቅዳችሁን አይደለም፣ ይሄ ፕላናችሁን በሙሉ አይደለም። ሁል ጊዜ ግን የራስን ነገር ማዳመጥ ጥሩ አይደለም ነው የኔ አባባል። እንደዚህ ሁሉ ነገር ዘርግፋችሁ ተናገሩ ማለት አይደለም። አንዳንዴ በመናገር ውስጥ ደግሞ መቀማተም ስላለ አጅሬው ካፋችን ላፍ አድርጎ ደግሞ ከአፍ የወጣ አፋፍ እንደሚባለው ሊያጠፋብን ይችላል። ግን የምትጠራጠሩትን አንዳንድ ጉዳይ ለምታምኑት ጥሩ ሰው ነው፣ የቤተ ክርስቲያን አካል ነው፣ ወይም ደግሞ መካሪ ነው ብላችሁ ለምታስቡት ሰው፣ እናንተ ላይ ምቀኛ ለማይሆን ሰው ብታማክሩ ምንም ችግር የለውም ብዬ አስባለሁ። ከዛ ልጆቹ ገቡላቸው። አይማዬ አሁንም አልተለወጥሽም ምናምን ብለው ገብተው ልጆቹ በቃ መምህር ችግር የለውም አንተ ሂድ፣ እናመሰግናለን፣ ከዚህ በኋላ እኛን ከእናታችን ጋር ምን ማድረግ እንዳለብን የምናውቀው ብለው ተሸኛኘን፣ ተለያየን። በስልክ ግን እንደዋወላለን። ግሩፕ ውስጥ ገብቻለሁ። የብዙ ቴሌግራም ግሩፕ ውስጥ አለሁ እኔ። የቤተሰብ የፋሚሊ ማለት አክስት፣ አጎት፣ እህት፣ ወንድም፣ አባት ምናምን ዘመዶች 18 20 15 ሆነው ቴሌግራም ግሩፕ ፈጥረዋል። በጣም የሚገርማችሁ ብዙ ሰው የዛር መንፈስን ለመያዝ አንዱ መፍትሄ ይሄ ነው ብዬ ሳስተምር የዛሬ 5 ዓመት የሰሙ እጅግ በጣም ብዙ ሰዎች የፋሚሊ ቴሌግራም ግሩፕ መስርተው በጸሎት ይተጋገዛሉ፣ አይዞሽ ይባባላሉ። እና በጣም ደስ ይላል እንደዚህ አይነት ግሩፕ። እውነት እኔ በጣም ደስ የቤተሰብ ቴሌግራም ግሩፕ መኖሩ በራሱ በጣም ደስ የሚል ነገር ነው። እና እዛ ግሩፕ ውስጥ ገብቻለሁ። በኮድ ነው ያልኩት። በጣም ስለሚበዛብኝ በኮድ ነው የማደርገው። እሱን መከታተል በራሱ እኮ ሌላ ነገር ነው፣ በጣም ከባድ ነው። ከራሴ ስራ ከአገልግሎት ውጪ ቴሌግራም ላይ ያለው ነገር ማየት በራሱ ለዚህ ነው እኮ ሌላ ቴሌግራም ግሩፕ መፍጠር የሚከብደኝ።
ምንድነው እዛ ግሩፕ ውስጥ የሚያወሩት የሚወያዩት ነገር አያለው ሰማለው መምህርም እየሰማ ሊሆን ስለሚችል ይላሉ የምናወራው ነገር እንጠንቀቅ እናቶቻችንን ማስታረቅ ቤተሰቦቻችንን ማስታረቅ ነው ያለብን ብለው እዛ ቤት 5 ናቸው እዚህ ደግሞ 2 ናቸው 6 ሆነው እናትም አለች ብዙ ቶሎ አትገባም ልጆቹን እንዳይላቸው እንዳይደብራቸው ብላ እሷም አትገባም እና ጓደኞቻቸውንም ከተው ምናምን ይወያያሉ እየበዙ መተው 28 የመድኃኔ ዓለም የጽዋ ማህበር አባል ሆኑ መድኃኔ ዓለም ጽዋ ማህበር እንዲመሰርቱ ነገርኳቸው እና እጣ ስናወጣ መድኃኔ ዓለም ነው እጣ ያወጣላቸው 28 ሆኑ ጓደኛማቾች ጎረቤት ምናምን እዛ ቤት ስትሄዱ 7 ቤተሰብ ይገኛል እዛ ቤት ስትሄዱ እንደዚህ እና እየጠነከሩ መጡ ሰፈር ውስጥ ጎበዞች ሆኑ ድድ ማስጫ ቦታ ላይ አብረው አይደሉም ወይም ደግሞ ድድ ማስጫ ስላችሁ ሰፈር ወሬ ቀደዳ የሚቀደዱበት ቁጭለው የሚሳለቁበት ቦታ ላይ የሉም በየቤታቸው ግን ግሩፕ ውስጥ ናቸው አንድ ናቸው ልክ መንገድ ላይ ሲታዩ ሰላም ይባባላሉ የማይገናኙ ይመስላሉ ግን በስልካቸው ግን አንድ ናቸው ግሩፕ ውስጥ ናቸው ይሄ ደስ ይላል በጣም ደስ የሚል ነገር ነው ግራጁዌሽን ምናምን በሚሆንበት ሰዓት ላይ ለግሊት ግራጁዌት ስለምታረግ ወይም ልደቷን ስለምታከብር ምን እንግዛላት ብለው በግሩፕ ነው የሚያወሩት ከዛ የሚያስፈልገው ነገር አዋጣው ገዝተው ምን ብለው በአካል መገናኘት ሳይጠበቅባቸው በሰዓቱ የት ይገኛሉ ግራጁዌሽን ቤት ውስጥ ይሄ ደስ የሚል ነገር ነው ህብረታ ፍቅራቸውን ያጠነክራል የተሳሳተ ነገር ሲኖር የታመመም ሲኖር ይጠያየቃሉ ማለት ነው በዚህ አልሰማው የሚባል ቋንቋ አይሰራም ማለት ነው ግን ልምዱ ሰዷት በጣም ተጠቅማቸዋለች የሰፈር ቴሌግራም ግሩፕ የቤተሰብ ቴሌግራም የዘመድ ቴሌግራም ግሩፕ እና የቤተሰብ አጠቃላይ የወንድማማቾች ያክስት ያጎት ልጆች ግሩፕ ብትፈጥሩ አሪፍ ነው እርቅ ይኖራል ጸብ አይኖርም በደስታውን በለቅሶውን በሁሉም ጊዜ ላይ ጥሩ ነገር ይፈጠራል ያስባለሁ አሁን እዚህ ግሩፕ ውስጥ ገብቼ እኔ ምንድነው የምላቸው እናትየዋ አሁንም ጸባዩ አልተለወጠም እማዬ አሁንም ጸባይሽ አልተለወጠም እኛ ካንቺ ጋራ ልጆችሽ መሆን እንፈልጋለን ቤተክርስቲያን ነው ይዘውን የሄዱት ምን አስቀድሰው አንድ ላይ ነው ምኑን አስማቱ ምኑን ድግምቱ የትኛው ነው ጥንቆላው ለዚህማ ብሎ ሲሉ ጊዜ ለዚህማ ታዩ ትቸዋለሁ ይላሉ ልጆቹ የሚያቆት ነገር አለ እንዴ እናውራ ከተባለ እኮ ይላሉ እናውራ ከተባለ ምን ልትል ነው ትላለች ገና ሳያወሩት ከዛ ልጆቹ ያቆሙታል አንተ ዝም በል በቃ ዝም በይ በቃ ይባባላሉ ሁለቱ ወንድማማቾች በጣም እየሰለቻቸው ሲመጣ አንዳንዴ እዛ ጎረቤት ሄዱ ያድራሉ እረፍ ጨራሽ እዛ ልታድሩ ከታረቀም በኋላ አታረጉትም ትላለች ቆርበው እንግዲህ እርቅ ፈጥረዋል እርቅ ስለፈጠሩ መቆረብ ይችላሉ ማለት ነው ቆርበው መተው እናትየዋ በነገር ስትነቆራቸው መስማት ስላልፈለጉ ጎረቤት ሄደው ነው የሚመገቡት ግን ሴትየዋ የምታዞረው ወደ ሌላ ነገር ነው እና በጣም ትናደዳለች ቀጥል ትላለች ወደ ቤታችሁ ግቡ ትላለች እንግዲህ ሱቁ ላይ እንደዚህ ተደግፋ ሚገበያይ እስኪመጣ ድረስ ስታይ ባጠገቧ እንደዚህ ነጭ ነጠላ ለብሰው ሲያልፉ ወደ ቤታችሁ ግቡ ትላለች አይ ማዬ ረፊ ቆርበናል እንደዚህ አፋቸው እንደዚህ ይዘው ማዬ ረፊ በቃ ስጋና ደሙ ተቀብለናል ረፊ እዛ ሄደና ምን በላው ደሞ አንቺ ማጥያት እንዳይሆንብሽ ነው ይሏታል ትላለች ከዛ ሄደው እዛ ውለው ምን ብለው ማታ ሊተኙ ሲሉ ይመጣሉ ይተኛሉ በማግስቱ ግን ትነቆራቸዋለች እማዬ ላንቺ ብለን እኮ ነው ምክንያቱም ተቀብለን እኛም ክፉ እንዳንናገር እኛንም ያይሽ ስትሳደቢ መስቲ ክፉ እንዳታስቢ ነው በቃ ምንም ነገር አይገባትም ሴትየዋ እና ድሮ ይሄ ቪዲዮ ተመልከቱት ድሮ ጫት ሲቀም ልጁ ዓለማዊ በነበረበት ሰዓት ማለት ነው ጫት ሲቀም ምናምን በነበረበት ሰዓት ላይ የተነሳቸው በጣም ብዙ ፎቶዎች አሉ ይሄ እንደዚህ ተርዚና ወጥሮ ብሎ ማለት ነው ወጥሮ ምናምን ይነሳቸው አሉ ጥርሱ እንደዚህ እንዳለ ብልዝ ብሎ በጫት ብሎ የሚነሳል ፎቶ ይነሳል ዝም ብሎ ያን ፎቶ ደግሞ ሴቭ ሜሴጅ ላይ የሚያስቀምጠው ቴሌግራም ላይ እኔ እንዲነበርኩ ይያለ ለጓደኞቹ ያሳያቸዋል ቴሌግራም ላይ የላከ ከዛ ምንም እንኳን ምንተማመን ጓደኛማቾች ብንሆንም ግን ፎቶ መላክ የለብንም ከኛ ማከል አጋንንት ፈትኖት አንድ ሰው ቲክቶክ ላይ ሊለቀው ይችላል ወይ ደግሞ መጥፎ ነገር ሊፈጠር ስለሚችል ይሄ ፎቶ ቶሎ አውርደው አሉት
ከዛ ኧረ ችግር የለውም ቢለቀቅስ እኔ ሰው ቢማርበት ምን ችግር አለው ምናምን አያስፈልግም ብለው ተመካክረው እኔም ነገርያቸው ፎቶ አትልቀቁ ጥሩ አይደለም ከናንተ መካከል አስመሳይ ሰው ሊኖር ይችላል ወይም ደግሞ ከናንተ መካከል አጋንንት የሚፈተነው ሰው ሊኖር ይችላልና እንዲህ አይነት ነገሮች አትልቀቁ ማለት ተነጋገርን ይሄ እዚህ ጋር እንደምታዩት ፍየሏንና ልጁን አንድ ላይ እንዴት እንደሚያመነጅጉ አይታችኋል አይደል እንደዛ በላችሁ አስፉት እና ከጊዜ በኋላ እቤት ውስጥ ገጠመኝ ማዳመጥ ጀመሩ እናትየዋ ሱቋ እየከሰረ መጣ በቃ ማለት ብዙም ያን ያክል ገበያ የላትም ትንሽ ነገር የምትሰራው እና ልጁ ስራ ሰርቶ ስለሚመጣ ሰፖርት ያደርጋት ጀመር ጥቅማ ጥቅም እንደምትወድ ገንዘብ እንደምትወድ ስላወቀ በደካማ ጎኗ በኩል ግቡ ብዬ ስለነገርኳቸው ደካማ ጎኗ ምንድነው ገንዘብ ነው ደካማ ጎኗ ገንዘብ ነው እና ማየ ይሄ ነገር እስቲ እንትን አመት ባልደርሷል ልብስ ግዥበት ጆሮ ግዥበት ይያለ 5000 10000 ምናምን ይሰጣቸዋልና ተባረክ እግዚአብሔር ይባርክ ልጅ ደርሶ ደስ ሲል እኔኮ በዚህ ነገር በጣም ወድሃለሁ አባትህን ነው የምትመስለው በሌላ ነገር ጉድ አደረገኝ እንጂ ይላሉ ማየ ግን እስቲ ንገሪኝ ችግራችሁ ጸባችሁ ምን ነበር ዝም በል አያገባህም አይመለከትህም ትላለች እና እንደምንም ብሎ ግን ልጁ ያወጣጣ ገንዘብ እየሰጠ ምን እያለ ሊያወጣጣቸው ሞከረ በፍጹም ምን ቀላል እኮ ነው በቃ እንደምንም ተግቼ እኔ ላይ ያለው መንፈስ ይዤው ጠይቀዋለሁ እናቴ ላይ ያለው መንፈስ ስቤ ጠይቀዋለሁ አለ መስገድ ጀመረ ከዛ ሳስተምር ሰምቷል የእናትና አባታችሁ መንፈስ እንዳትስቡና ወደኔ ብላችሁ እንዳትስቡ ብዬ ስናገር ሰምቷል ግን እንዴት ነው ማረገው ምን ይሻለኛል ብሎ ማወቅ ፈለገ እና እህቱን ነገራት አረ መምር የእናትና አባታችሁ መንፈስ ወደ እናንተ ስባችሁ እንዳታመጡ እነሱ ላይ ስንት አመት 40 አመት 50 አመት ሲገበርለት ሲመለክ የነበረ መንፈስ እናንተ ላይ መጥቶ ምን እንደሚያደርግ ምን ታውቃላችሁ እንዴት ይሳባስ መንፈስስ ለምን ይሳባል ስትላሱማ እናታችን ለመርዳት ነው እናታ ደዛው እንዳለ ነው እንዴት ታሰር ማድረግ ያለብን ሱባኤ እንግባ ተባሉ ሱባኤ ሲገቡ የእናታቸው መንፈስ የሚጋለጥበት መንገድ ተገኘ እሱ ምንድነው ድንገት ጸበል ቦታ ታሟል እና አሞኛል ብሎ ጸበል ቦታ እናቱ ይዘውት እንዲሄዱ እና ያለውን ተአምር እንዲያዩ ወይም ደግሞ ቤት ውስጥ ገጠመኝ በመክፈት እንድታዳምጥ በማድረግ ብር እየሰጠ ገጠመኙን እንዲያዳምጡ ማድረግ ካልተሻለ ደግሞ ካልሆነ ደግሞ ሌላ ዘዴ መፍጠር በሚለው ተስማምተው ነውና የመጀመሪያው ዘዴያቸው ምንድነው ብር ስለሚሰጣት ሼም እንዲይዛት ወይም ደግሞ እፍረት እንዲሰማት ያደረገ ዝጋ ነበር የምትለው በፊት ዝጋ ይሄን ቴሌቪዥን ትለው ነበር አሁን ግን በደንብ ብር ጠቀም ያለ ብር ስለሚሰጣት አንዳንድ ጊዜ ልጆች ቤተሰብ አስተዳዳሪ ከሆኑ እናት ልጅ ደግሞ እናት የሚሆኑበት ወይም አባት ልጅ ደግሞ አባት የሚሆኑበት ጊዜ አለ ይሄን ታውቃላችሁ አባወራ እያለ ታሞ ከሆነ የተቀመጠው እናትም እያለች ታሞ ከሆነ ወይም ተቸግረው ከሆነ ልጆች የትም ተፍተፍ ብለው አምጥተው ገንዘብ ይሰጡ ከሆነ ማንንም አይናገራቸው ለምን የፊታቸው ሲጋራ ያጨስም አንዳንዴ ነው የሚቆጡት እንጂ ብዙ ጊዜ አይናገሩ እና ጾም እንኳን ሲመጣ ብላዝም ብላ ሰራተኛ አይደለ ስትለፋ አይደለ የምትውለው እኔ ጾምልሃለሁ ስራ ብለው ያሰቡለት መስለው ገንዘብ የሚያመጣበትን መንገድ ብቻ ነው የሚያመቻቹት እንደዚህ አይነት ነገር አለ ይሄ ለልጆቻቸው የማሰብም ሊሆን ይችላል ኢንካሙ እንዳይቋረጥም ገንዘቡ እንዳይቋረጥም ሊሆን ይችላል በአንድ በኩልም ደግሞ በቃ ሌላም ብዙ አመለካከት ይኖራል ግን በቃ አፋቸው ተዘጋ ሴትየዋ አይገርማችሁም አንዳንድ ጊዜ እንደዚህ ነው እና እማዬ ቡና ፊልኝ ለምን ቡና ሲያፈሉ ቁጭ ነው የሚሉት ቡና ፊልኝ ካላለ ያቃል ቡና መጠጣት እንደሌለበት ያቃል ግን ካላለ ገብተው መኝታ ክፍላቸው ራሴናም ብለው ይተኛሉ ወይ ይወጣሉ መጣው እስቲ ብለው ይወጣሉ አርፈው ቁጭ እንዲሉ ቡና ፊልኝ አላቸው አንዳንዴ ዘዴው የሚገርም ነው አይደል እና ቡናው ተፈልቶ ገጠመኙን ከፍቶ የእናቱን ማንነት በደንብ ሊገልጽ የሚችለውን ገጠመኝ በደንብ ካወቀ በኋላ ይከፍተዋል ልክ ሞጣ እንዳለው ማለት ነው ወይ ጉድ እንደሚለው አለ አይደል ሴትዮዋ በቃ ትገረማለች ስታዳምጥ ትገረማለች ግን ሰው ላይ የሚደረጉ ድግምቶችና መተቶችን ላይ ለምን እንዳተኮረ እሱ ያውቃል እሷ ግን
እንዲህ ያለ ነገር ብቻ ነው ይሄ ልጅ የሚያስተምረው ከዚህ ውጪ ሌላ ነገር አያስተምርም ማለት ወይ ማየሰለችሽ አራ ስንት ወንጌል አስተምሯል ዘመኑ ዋጁ ዩቲዩብ ውስጥ ገባና ደግሞ ቴሌቪዥን ደግሞ ቀይሮላታል ትልቅ ቴሌቪዥን ገዝቶላታል እና ዘመኑ ዋጁ ዩቲዩብ ውስጥ ገባና ስለ መንፈስ ምንም ያላስተማርኩትን ስለ የነፍስ ማዕድ ምናምን ያስተማርኩትን ደግሞ ከፈተለ እንዲህ ነው ጫንቆት እኮ ነው መንፈስ ውስጥ ያለው ጫንቋት ነው ወንጌል ብቻ ያስተማርኩትን ከፈተላት ኮርስ የሃይማኖት ትምህርት ምናምን ከፈተላትና ከዛ በሌላ ጊዜ ነው እንግዲህ በየጊዜው ነው እንደዚህ መላችሁ በአንድ ቡና ማፍላት አይደለም ይሁሉ የሚሆነው አንድ ቡና ተፈልቶ እስከሚነሳ ሁለት ገጠመኝ ሰምተው ይጨርሳሉ ምን ያህል ኢትዮጵያን ስራ ፈት እንዳረጋያችሁ ቡና አስቡት ሁለት ገጠመኝ ማዳመጥ ማለት አንዱ ገጠመኝ 1 ሰዓት ከምናምን ቢሆን 2 ሰዓት ከምናምን 3 ሰዓት በሉት ገጠመኙ ማዳመጥ አለ መስራ ፈትነት ገጠመኝ ባያዳምጡ ኖሮ ቡና ለመጠጣት ስንት ሰዓት እንደሚፈጅ ይውት ማለት ነው እና ከስራ ሲመጣ የሆነ ቀን ገጠመኝ እየሰሙ ደረሰ እሳቸው ጓዳ ምናምን ወዲያውዲ ሲሉ ቴሌቪዥኑ በኃይል ተከፍቶ ገባና አየና yes ሳለቀ ደስ ብሎት ከዛቱ ጋር ደውሎ ሲስቱ ማዘር ገጠመኝ ያዳመጠች ነው ምናምን አሉ ነገርና ዞር ሲል አጠገቡ ቆመዋል ወይ ማየ እየሰማሽኝ ነው እንዴ አለ አዎ ችግሬን የሚነገረኝ ትምህርት ስላገኘሁኝ ደስ ብሎኛል አመሰግናለሁ ብዙ ነገር ተምሬበታለሁ ዛሬ እንኳን የሰማሁት በደንብ አርጎን የነገረኝ ያባታችሁ ግን ትላለች እማዬ አባዬ ምንድነው ያደረገው እስቲ ንገሪኝ ምንድነው በቃ ይሄ ነው 10 ጊዜ የሚጠይቃትና እንድነግርህ ትፈልጋለህ አዎ አይ እኔ ከምነግርህ ከትምህርቱ እንደተረዳሁት ከሆነ እኔ ላይ ያለው ይነግርሃል ብሶቴን የሚያውቅ ከሆነ እኔ ላይ ያለው ይነግርሃል ወይ ደግሞ እግዚአብሔር ይነግርሃል አለችው ወይ ቅዱሱ ወይ እርኩሱ ማለታቸው ነው እንጂ እኔማ በእኔ አንደበትማ አልናገረውም ለእናንተ አይምሯችሁ ላደማ የእግዚአብሔር ፈቃድ ይሁንና ከዛ በኋላ ታዩታላችሁ ከዛ መጸለይ መስገድ ንስሐ አባት ጥሩልኝ ማለት ንስሐ ገባለው ማለት ምናምን በቃ ተከታተለ እና በአንድ ሳምንት ውስጥ ልጆቹ ጮብ ይረገጡ በአለማዊ ቋንቋ ማለት ነው በመንፈሳዊ ቋንቋ ሲመጡ ደግሞ ባየር ላይ ተራመዱ ማለት ነው ጮብ መርገጥ ማለት እንደዚህ ፍንጥር ያሉ መሄድ ነው ምን ነው ጮብ ይረገጥክ ሲባል ምን ነው ተደሰትክም ማለት ነው ግን በእኛ አስተምሮ ስትመጡ ግን ጮቤ ማለት ደንቃራ ወይም ደግሞ መንገድ ላይ የሚጣል የኮሮሪማ ሾሽላ እንቁላል ያፈረጡ ምናምን እሱ ነው ጮቤ የሚባለው ሱሉስ እየተባለ በትግራይ ክልል የሰው ጭንቅላት ላይ ዶሮ ምናምን ያዞራሉ በአማራው ክልል በኦሮሞም በሁሉም ክልል አለ ደንቃራው እንደዚህ ያዞሩትና መንገድ ላይ ሾረውሩት ያን የረገጠ ሰው ምን ይሆናል በሽታው ይዛወርበታል ማለት ነው ሱሉስ ማለት ማዛወር ማለት ነው መንፈስ ማዛወር ወይም በሽታ ማዛወር ማለት ነው እዚህ ጋር ማይግሬን ካለበት ሪህ ካለበት የጉልበት ሪህ ወይም ችግር ያለበት ሰው ያን ቦታ ላይ ያዞሩና ሲጥሉት የዚህ ሰውዬ በሽታ እዛ ላይ ይሄዳል ይላሉ ግን ሰውዬው ላይ ያለው በሽታ ሄዶ ሳይሆን መንፈሱ ስልቱን ይቀይራል በሌላ አይነት ስልት ደግሞ ከተወሰነ ወራት በኋላ ይመጣል ለምን ግብሩን ፈልጎ ሰይጣን ያስወጣውማ እንዴት ዶሮ ዞሮ ሰይጣን እንዴት ሊወጣ ይችላል ሞኝ ነው ጸበል እንኳን እንዲያስወጣው እየታገልን ሐዋርያት እንኳን ማርቆስ 9:26 ላይ ጌታ ሆይ በስሜ አጋንንትን አውጡ ብለህን ነበር ስንታገል ሙሉ ቀን ስናስወጣዋልና ይሄኛው ግን እንቢ አለን አሉት እንኳን በዶሮ አዙረ ወይም እንቁላል አፍርጠ ቀርቶ በኢየሱስ ስም ውጣ ብለህ እንኳን አንዳንዴ የማይወጣ መንፈስ አለ ከምን አንፃር ከእምነታችን ማነስ አንፃር ይህ ወገን ይህ ሰይጣን ያለ ጾም ጸሎት በስተቀር በሌላ አይወጣም ብሎ ክርስቶስ የተናገረው ጾም ጸሎት ጨምረንበት አብረን በደንብ ሰግደን ተግተን ምናስወጣው መንፈስ ስላለ ነው ልክ ሰውነት ላይ ልብስ ላይ ማስቲካ እዚህ ላይ አሁን ልጥፍ ቢል እንደዚህ ባነሳው ልፍጥጥ እያለ ልብሱን ያበላሸዋል ግን ከፍሪጅ ውስጥ በረዶ አምጥታችሁ ማስቲካው ላይ ቁጭ አርጋችሁበት ከተወሰኑ ሰዓታት ደቂቃዎች በኋላ ማስቲካው በበረዶ ቁርፍድ ሲል ብድግ ስታርጉት ብድግ ይላል አጋንንትም እንደዛ ነው ከናንተ ጋር ተጣብቆ የነበረው አጋንንት ናውጣ ብላችሁ ብትሉት እየተለጠጠ እየተሳበ ምናምን ብዙ ርዝራዥ ይኖረዋል ያስቸግራል ዝም ብሎ ባንድ ጊዜ አይወጣም ስለዚህ ሲስተም ያስፈልጋል የምን ሲስተም መንፈሱ እንዴት ነው የገባው መቼ ነው የገባው እንዴትስ ነው የሚወጣው የሚለው ነገር በደንብ ማወቅ ያስፈልጋል እምነታችን እንዴት እንደምናጠነክር የተጣላ ነው ካለ መታረቅ ቂመኞች ከሆነን ያን ነገር ማስተካከል ብዙ ነገሮችን ማስተካከል ስሜታውያን ከሆነን ትግስተኞች መሆን አመስጋኞች ካልሆነን አማራሪ ከሆነን አመስጋኝ መሆን ከጸበሉ ኩል የመፈወስ ኃይል አለው ትህትና ራሱ
ፍቅር ራሱ ከጸበል እኩል ነው የምላችሁ። ከአጋንንትን ከሚያስወጡ ጸጋ ካላቸው አባቶች እኩል የመፈወስ ጸጋ አለው። ይሄ አሁን የምነግራችሁ ነገር በራሱ ትልቅ አስተዋጽኦ አለው። ወደ ታሪኩ እንምጣና እናትየዋ ሙሉ በሙሉ ይሄን መንፈስ ማስወገድ ጀመሩ። በቃ መቀጥቀጥ መስገድ ጀመሩ። ወደ ልባቸው ተመለሱ። ከዛ ያው ያስተሳሰብ ችግር አለ፣ ያመለካከት ችግር አለ። በበር ሄደው ዞረው ይቅርታ አድርጉልኝ ማለት ሲችሉ እንደ ድሮ በሚሳደቡበት አጥር በኩል ተንጠላጥለው እንደዚህ ብለው ቆርበው ከቤተ ክርስቲያን ሲገቡ አዩአቸውና እንደዚህ ብለው ያያቸዋል። ከዛ ልጆቹ ደንግጠው እማ አቤት ይባባላሉ። በስመ አብ ወወልድ ወመንፈስ ቅዱስ ምን ነው አንቺ እንደዚህ ይታያል ሲሏቸው ጊዜ ዝም ብሎ በአይናቸው እንደዚህ ይከተሏቸዋል። ግን ነጠላ ለብሰዋል ሴትዮዋ። ከዛ እናንተ ብቻ ናችሁ እግዚአብሔር የምታመልኩት? እኔም በቤቴ እየሰገድኩ ነው፣ የምታዳምጡት ትምህርት እየሰማሁ ነው። እንደ ልጅ ያደርጋቸዋል። እና ከዛ ሳቁ ልጆቹ። ጥሩ ደስ ይለናል፣ እንኳንም ጸልየሽ ልጆችሽ ናቸው ለዚህ ያበቁሽ። እሰይ ደስ ይላል፣ ጥሩ ነው፣ እንዳትወርቂ በይ ካጥሩ ላይ ወረጂ ብለው እንደ ልጅ ካጥር ላይ ያስወርደው። ከዛ ገብተው ቁርስ ሲያቀርቡ እየሳቁ ነበር ቁርስ ያቀረቡት። ከዛ በበር አንኳኩታ ተመልሳ መጣች። ገባች ሴትዮዋ ወደ ቤታቸው ገባችና አብሬ ነው ቁርስ የምበላው። የቆረባለ እዚህ ቤት ውስጥ አለ። አዎ ማን? ትንንሾቹ ሁላችሁም አልቆረባችሁ? አይ ዛሬ አልተመቸንም፣ አብዛኞቻችን ሴቶቹ ፔሬድ ላይ ናቸው። አንድ ወንድ ልጅና አንደኛዋ ነች የቀረበችው። ትንንሾቹ ማለት በእድሜ አነስ ያሉት ማለታቸው እንጂ ህፃን አይደለም። ጊዜ በሉ ያ መምህራችሁ ሲያስተምር ሰምቻለሁ። እንዴ ትምህርቱን እያዳመጥኩ ነው አላልሽም እንዴ አሏት። አዎ ታዲያ መምህራችሁ ለምን ትያለሽ? እሺ ይሁን ችግር የለውም ለመቀበል ተቸገርሽ አይደል ይሏታል። ከዛ ምንድነው ማድረግ የፈለገችው? ጉልበት መሳብ ነው። የቆረበ ሰው ቤት ሲመጣ ጉልበት ሳሙ አይደለም ምለው ሁሌ፣ ወይም ደግሞ እንደዛ የሚደረገው የክርስቶስ በረከት እንዲያድርባችሁ ጉልበት ይሳማል። እና ብቻ ጉልበት ስማ ወጣች። ገርሟቸዋል። በጣም እንደደነቃቸው ቴሌግራም ላይ ገብተው የገረማቸውን ነገር ፎቶ አንስተው የነበረውን ለቀቁት፣ ተነጋገሩ። የእነንትና እናት እኮ እንደዚህ ያለች ቤታችን መጣ ሲባባል ከዛ ልጆቹ ሁለቱ ልጆች ደግሞ የሉም ነበር አጋጣሚ በዛ ሰዓት ቴሌግራምም አልገቡም። ደወሉላቸውና እናታችሁ እኮ ቤት መጣች እኛ ጋር ማርያምን በቃ አሁንማ እየገብቷታል ማለት ነው። የሆነ ነገር ገብቷታል። ትምህርት ማዳመጥ ጀምራለች እኮ። በጣም ደንቋቸዋል ልጆቹ እና ሰርፕራይዝ ማድረግ ነበር የፈለጉት። እነዚህ ሁለቱ የባለ ታሪካችን ልጆች እናታቸው ትምህርት እያዳመጠች እንደሆነ እየተደወጠች እንደሆነ ለነዛ ለግሩፑ መናገር አልፈለጉም። ለምን? ሰርፕራይዝ ማድረግ ነው የፈለጉት። ማስቆረብና አምጥቶ ማስታረቅ ነበር የፈለጉት። አሁን መንፈሱ ተያዘ። እናትየዋ ላይ ያለው መንፈስ መጮህ ጀመረ። በምን ሰዓት? ሌሊት በእንቅልፍ ልብ ቀሰቀሳቸው። አይ እኔ እዚህ ቤት አስጠልቶኛል፣ ገማኝ፣ ሸተተኝ፣ ይሄ ቤት ሸተተኝ፣ በቃ አሁንስ ከረፋኝ እያለ በቃ ተነሳ። በጣም ብዙ አስቸገራቸው። ከዛ በመቁጠሪያ እየቀጠቀጡ ለማስቆም ሲሞክሩ ዝም እንዲል ማለት ነው። ለማስቆም ሲሞክሩ ሚስጥር ማውራት ጀመረ። አንተ ተናገር፣ እናታችንና ጎረቤት በምንድን የተጣሉት? መተት ነህ? ከማየ ነው ወይስ ከነሱ ቤት የመጣኸው ብለው መጠየቅ ጀመሩ። መተት አይደለሁም አለ። ምንድን ነህ? እኔ መስተፋቅር ነኝ። ከማን ነው መስተፋቅር ይመጣው? ከጎረቤት እኮ ነው። ከዛ በጣም ደነገጡ። ማለት እንዴት ብሎ ጠየቁትና አሁን መንፈሱ ከዚህ በኋላ የተናገረው እኔን የምተርክላችሁ ማለት እንዲህ አለ ከምል ያለውን ነገር ልንገራችሁ። ምንድነው የተደረገው መሰላችሁ? የባለ ታሪካችን ባል በጣም ቆንጆ ነው ነበሩ ያኔ። እንግዲህ የዛሬ 20 ዓመት ምናምን 30 ዓመት ሸበላ ጎልማሳ ነበሩ እና መስተፋቅር አድራጊዋ ማናት? የዛኛው ጎረቤት ያለችው እናትየዋ ነች። ያቺ ዛሬ ቆራቢ የሆነችው እናት ማለት ነው። መስተፋቅር አድርጋ የሰው ባል ለመቀማት ይሞክራሉ። ለምንድን ነው ይሄ የተፈጠረው? የሷ ባል በለቅሶም በሰርጉም በምኑ ሲገናኙ ይሳሳቃሉ፣ ይጫወታሉ ከኚህ ሴትዮ ጋር ከባለ ታሪካችን ጋር እና በጎን ማስቀናቷ ነው። ያኔ እንግዲህ ወጣት እያሉ ያለ ጸባይ ከባድ ነው። የወጣትነት ጊዜ እኮ ከባድ ነው። ይሄ መቀናናት፣ መሸዋወድ፣ መበቃቀል ምናምን አሮጊት ከሆኑ በኋላ ሲያስቡት ያስቃል።
ትልቅ ሆናችሁ በኋላ አንዳንድ ነገሮች በጣም የሚያስቃችሁና መስተፋቅር አድራጊዋ ማናት ጎረቤት ሚስጥሩን ዘከዘከ ማለት ነው እና ምን ታረጋለች የእውነት መስተፋቅር አድርጋ ይሄን ሸበላ ሰውማ ሳልቀምሰው አላልፍም ትላለች እንግዲህ ከባድ ነው ወጣትነት ከባድ ነውና ሳልቀምሰውማ በፍጹም ይሄንን ሰው ያቅፋ ብቻዋን አቅፋ ታድራለች እንዴ የኔ መሆን አለበት ብላ ውሽሟ መሆን ትፈልጋለች እና በመስተፋቅር ሳባ አድርጋ ሌላ ውጪ ቦታ እየተገናኙ ፍቅራቸው ማቀላጠፍ ይጀምሩ ግን በመስተፋቅር ነው አስቡት በመስተፋቅር ነውና የሆነ ጊዜ ላይ ልጆቿ ይታመሙባትና እነዚህ ሁለት ልጆቿ እቺ ሴትዮ አውሊያዎች እና ቃልቻዎች እነዚህ እንትን ቅል ተሸክመው የሚዞሩ አንካሴ ባላ ዱላ ያላቸው እንደዚህ ዋይ ምልክት ያለበት ዱላ ያላቸው ሙስባሃ ይዘው የሚዞሩ የሚቆጥሩ ተፍሲር የሚቆጥሩ ማለት ነው እነሱ በየመንደሩ እዚህ ጥምጣም አድርገው ነጭ ኢጃም ነው ጀለቢያ አድርገው እሱን አድርገው ሲዞሩ ኑ ብላ ጠርታቸው ልጆቼ ላይ ሲትፉባቸው ብላ ጫት ግዢልን ብለዋት ጫት ተገዝቶ ይሁ እንግዲህ ኮተ ስጠራ በራሷ ጊዜ ጫት ተገዝቶ ቡና ተፍተውባት እርጎ ሶስት ነገር ተተፍተውባቸው ልጆቹ ከታመሙበት ይድናሉ ልጆቼ ታመሙ ብለው ነው የጠሯቸው ግን በኋላ ይሄ እንትኑ መንዙማው ሲከፈት ዝያሩን እንትን ሲሉ ሴትዮዋ ላይ ያለው መንፈስ ተነሳ እኔ ነኝ ልጆቹን ያሳመምኳቸው ለምን ሲባል አትገብረኝም አታፈላልኝም ከናቷ እንደዚህ ያላለችኝ ምናምን ይላል ከዛ ችግር የለውም የወጉን ታደርስልሃለች ከልጆቹ ላይ ተነስ ልጆቹን ተዋቸውና እሷ ላይ ሆነ ንገስ ከልጆቹ ተነስ ብለው ያዙታል አነገሱት ማለት ነው ያው አልሸሹም ዞር አሉ ነው አዘልከው ማቀፍከው ሁለቱም ተሸከምከው ነው እንደሚባለው ወደዚህ አምጥተው ያሻግሩታል አቢ አጠጪ አጉራሽ አልባሽ እናት ነች ስለዚህ ከየትም አያመልጡ በዛ የተነሳ ከባላቸው ጋር ነቆራም ስለነበረባቸው ከባላው ጋር ጣልቻታለሁ ባሏን አልፈልገውም አልወደውም እያለ ነበር በወቅቱ የሚገርማችሁ እና በጣም ብቻ ትዳሯ መስቀልቅል እንዳደረገ ተናገረ ሌላስ ከፍቶ ያደረከው አዝነህባት የሰራው ነገር አለ ብሎ ይጠይቁታል አዎ አለ ባሏን ቀምቻታለሁ አስቀምቻታለሁ ባሏን አስቀማዋት ብሎ ይናገራል ሲናገር ነው የሰማችሁ በኋላ ወደ ልቧ ስትመለስ ዛሩ ተረጋግቶ ዛራን አረጋጊዎች አልሚባሉት ወደ ልቧ ስትመለስ እኔም ምልሽ ገሊት የምትባል ጎረቤት አለችሽ እንዴ አዎ እዚህ ናት በይባልሽን ቀምታሻለች እንዲ ነው ውሽማው ናት ብሎ ይነግሯታል በጣም ትደነግጣለች እንዲ ናትና ትልና በሉ እግሯን ስበሩልኝ ወገቧን ቀልጥሙልኝ ምናምን ስትል ጊዜ ሌላ ጊዜ እንመጣለን ብለው ይሄዳሉ ሌላ ጊዜ ከወር በኋላ ምናምን እንመጣለን ብለው በዛው ጠፉባት ሲጠፉባት ምክንያቱም ዛሬ የሰጠቻቸው ገንዘብ በቂ ስላልነበረ ያው በዛው ጠፉባት ማለት ነውና ሌሎች ጠንቋዮች ጋር ደብተራ ጋር መንከራተት ጀመረች ብዙ ጊዜ ጠንቋይ ጋር የሚሄዱ ሰዎች ደብተራ ጋር ይሄዱም ደብተራ ጋር የሚሄዱ ሰዎች ደግሞ ጠንቋይ ጋር ብዙ ጊዜ ግን ሁለቱም መንፈስ ካለባቸው ሁለቱም ቦታ ይሄዳሉ እና ያልሄደችበት ቦታ የለም ሴትዮዋን እግሯን ለመስበር ባሏን ለመመለስ ለመቀማት ስትሮጥ ስትንከራተት ምን ስትል ራሷ ስባብ አመጣችው መንፈስ በየጠንቋይ ቤቱ ስትንከራተት ማለት ነው እንዳታወራ የታባሻየሽኝ ትላታለች አባሏ እንዳጠይቀው ምንም እንከን አላየችበትም ይሄ ነው ብላ እንኳን የምታየው ነገር የለም ምልክት እንኳን አታይም ሲገባ በቂ የሆነ ንጹህ የሆነ ፍቅር ነው የሚያቀርበው ማለት ምንም እንዳልተፈጠረ ነው የሚሆነው አባትየው የሚያረጋው ግን ያቀሪው በመስተፋቅር ኃይል ቢሆንም የሳበችው ከዛ በኋላ ግን በዝሙት መንፈሷ አጥምደዋለች የዝሙት መንፈስ ነበረባት ጎረቤትየዋ ማለት ነው የገዛ ባሏ ደግሞ ተጣልቷት ከቤት ርቆ ነበር ይቺ ጎረቤት ተብየዋ ተጣልተው በስራ ምክንያት ሌላ አገር ላይ ሄዶ ተቀጣሪ ሆኖ ከ5 አመት ነው ከ4 አመት በኋላ ነው ተመልሶ ወደ ትዳሩ የመጣው በዛ ክፍተት ነው እንግዲህ ወንድ ሲያምራት ወንድ ሲያስፈልጋት ምናምን እንትን የምትለው ያው ይገባቸዋል እንትን የምትለው እና ምን እንከን ታገኝባቸው መጨረሻ ላይ ባሏን እጅ ከፍንጅ የሚያስፈልገች ሲወጣ መከተል ስትሄድ መስሪያ ቤት ነው የሚገባው ምሳ ሰዓት ላይ ደግሞ መጠበቅ ጀመረች ምሳ ሰዓትም ወጥቶ ምግቡን በልቶ ነው የሚመለሰው ሰው ልካ ማታም ወደ ስራው ነው የሚመጣው እና በምን ቀን ሳምንቱ ሙሉ ተከታተለችው በምን ቀን እንደዛ እንደሚፈጽሙ ማወቅ አልቻለችም ግን እሷ የተከታተለችበት ሳምንት አጋጣሚ ሆኖ አልተገናኙም እንጂ ይገናኛሉ
በተለይ ምሳ ሰዓት ላይ መንፈሱ እኮ ነግሯታል በተወሰነ መልኩ ምሳ ሰዓት ላይ ይገናኛሉ ከስራ እንደወጣ ያገኛታል የወንድ ነገር ሆኖ ቶሎ አግኝቶ ቶሎ መመለስ ነው እና የዝሙት መንፈስና የመስተፋቅር መንፈስ ስለሆነ አንዴ ካገኘችው በኋላ ያው መንፈሱ መግቢያ ምልክታል የሚፈልገው በቃ ከዛ በኋላ ብዙም ሰውየው ካልደወለ በስተቀር ታገኘው አትፈልግም እሷ የምትፈልገው ይሄን የመሰለ ቆንጆ ባላቅፋ ብቻዋንማ ይሄን የመሰለ ወንድ አቅፋተኛም የሚል እልህ ነው ያዛት እንጂ ልታገባውም አትችልም ልታገባውም አትፈልግም ለምን ያን ጊዜ ህፃናቶች ናቸው ልጆቹ ገና አዲስ ትዳር ነው ሁለቱም ያዙት ልጆቹ ገና አላደጉም ምናምን እዛኛው ቤት ላይ ሁለት ልጅ ነው ያለው እዚህኛው ቤት ላይ ደግሞ አንድ ልጅ ነው ምናምን የነበረው ያኔ ነው እንግዲህ ብላችሁ ያኔ የተፈጠረ ጊዜ እና በቃ ጥርጣሬዋ የባሰባት መጥቶ ስትከታተላቸው አታገኛቸውም እንጂ እነሱም ብዙ ማያበዙትም ግን ውሽማ እንደሆነች ታውቋል ሲፈልጉ ይገናኛሉ ሲዞርባቸው መንፈሱ ይገናኙና ጉዳያቸው ፈጽሞ ይመለሳሉ ማንንም ሰው ያቅም ግን ይሄን የሚገርማችሁ አንዳንድ ባለትዳሮች ራቅ ያለ ሰፈር ሄደው ቤርጎ ተከራይተው በፍጹም ከአዲስ አበባ ጥግ ወደ አዲስ አበባ ጥግ ሄደው ጉዳያቸውን ፈጽሞ ይመጣሉ ባለትዳሮች መስሪያ ቤት ውስጥ ከሆነ ከሴክሬታሪ ጋራ ሰፈር ውስጥ ከሆነ እንደዛው ልክ ራቅ ያለ ቦታ ላይ ሄደው ምናምን ጉዳይ ይፈጽማሉ ታዋቂ ከሆኑ ማስክ ያረጋሉ አሁን አርቲስቶች ሲያማግጡ መገኘት ስለማይፈልጉ ማስክ ያረጋሉ መነጽር ያረጋሉ ኮፍያ ያረጋሉ ብዙ አይነት ነገር አለ በጣም ብዙ የቤርጎ የሆቴል ውስጥ የሚሰሩ እንትኖችን ብትጠይቋቸው ብዙ ጉድ ነው የሚነግሯችሁ እነዚህ ቁልፍ የሚሰጡ ክላስ የሚያከራዩ አሉ አይደለም ትልልቅ ሆቴሎች ላይ ክላስ ነው እዚህ ነው የምታድረው ምናምን ብለው እንትን ቤርጎ የሚያከራዩ አልጋ አስረካቢዎች እንደማለት ነው እና ዞሮ ዞሮ ብቻ ወደዚህ ልምጣና ምን ይደረጋል መጨረሻ ላይ አወቀች በቃ ሴትዮዋ ገብቷታል የሆነ መንፈሱ የነገራት ነገር ሰዎቹ ያሏት ነገር ገብቷታል እውነት እንደሆነ ያመነችው በምንድነው ልጆቿ ከታመሙበት መዳናቸው እሷ ላይ ያለው ከራማ በቀን 3 ጊዜ ቡና እንዲፈላ ማፍላት እንደሚፈልግ እሷም ያን ቡና በቀን 3 ትቀቅልለታለች ጨጓራው እስኪላጥ ድረስ ስንት አመት ሙሉ እኮ እንደዚህ ያሉ እናቶች አሉ ቡና መግዣው ስኳር መግዣው ጊዜ ማባከናቸው የቤትም መቤት ሆኖ ረጅም አመት የሚቀመጡት አንዳንድ እናቶች ወደው አይደለም እኮ ወጥተው መስራት የማይፈልጉት ይሄ ነው የሚይዛቸው ወጥተው የሚሰሩት እንኳን እናቶች ራሳቸው ጧት ለሊት 11 ሰዓት ተኩል ተነስተው ቡና ቆልተው ወቅተው ወይም ፈጭተው አፍልተው አንድ ስኒ ወይ አቦልና በረካ ጠጥተው ከዛ በኋላ ነው የሚወጡት ሮብ የለ አርብ የለ ለሊት እኮ ነው ለምን መስሪያ ቤት ቡናውን ስለማያገኙት አንዳንዶቹ ደግሞ መስሪያ ቤት ቡና ረከቦት ሁሉ ተዘጋጅቶ ቡቲክ ልብስ የሚሸጥበት ቦታ ማለት ነው አንዳንድ ሱቆች ቦታ ላይ የሆነ ብቻ ማርኬት የሆኑ ቦታዎች ላይ ንግድ ቦታ ላይ መርካቶ የሚሆን የትም ቦታ ላይ ቡና የሚያፈሉበት ቦታ አላቸው ለነሱ እንደመጫወቻ ነው ግን ለምን ይቀርብኛል ነው ዛሩ ገባችሁ ለምን ይቀርብኛል ነው ከዛ ይሄም ደግሞ ከሌለ ቡና ጠጡ ደግሞ በየቦታው አለ ቡና ጠጡ የሚባለው ቦታ ላይ ደግሞ ጫት ያለው ቡና ነው የሚሰጧችሁ የጫት ውሃ ምርቃና ውስጥ እንድትገቡ ያን ስትጠጡ ፏ ትላል 100 ሻማ አምፖል ነው የሚሆን አይናችሁ እንደዚህ በክብሪት እንጨት እንደተወጠረ እንደዚህ ቁልጭ ነው የምትሉት እኔ ቡና መጠጣት አለብኝ አይኔ ያልከፈታልኝ ትላላችሁ እንደዚህ በቃ እንደዚህ በክብሪት እንጨት የተወጠረ አይን አለ አይደል እንደዚህ ለምን ሲባል ጫቱ አብሮ የጫቱ ውሃ ሱሰኛ እንድትሆኑ እዛ ቤት እሷ ጋር ያለው አሪፍ ነው እንዲባል ነው ግን አሁን እየተነቃ ስለሆነ ትተውታል አንዳንዶቹ ይኸውላችሁ በተዘዋሪ መንገድ ዛሩ ወሰንገላ የሚባለው መንፈስ የጫት ውሃ ያለበት ቡና ቦታ ላይ ወስዳችኋል ለምን ወሰንገላ የሚባለው መንፈስ ጫት ይወዳል ሲጋራ ይወዳል ጭሳጭስ ይወዳል ጭሳጭስ ስለሚወድ ቡና ሲቀርብላችሁ አንዳንድ ሆቴል ላይ በጣም ማጤሻ አጠገባችሁ ፈንድሻ አጠገባችሁ ፈንድሻው ደግሞ የሙጫ ዘሪጋ ነው የሙጫ መንፈስ ፈንድሻ ይወዳል አይደል በቃ እንደዚህ ይቀርባል ቡናውም ከዛ በኋላ ደግሞ እንግዲህ ምናልባት ሳር ነው ያልተጎዘጎዘው አጠገባቸው ሳር መጎዝጎዝ ነው የቀራቸው ስለዚህ አይቅርብኝ ነው በሄደበት ቦታ ሁሉ አይቅርብኝ ነው ቡና ሰዓቱን ጠብቆ እንዲፈላ የሚፈልግ መንፈስ አዳልሞቴ ይባላል አዳልሞቴ የሚባለው መንፈስ የቡና ሱስ ያስይዛል ስኒውን እዚህ ላይ እንደዚህ በቃ ልክ ቡናው ተፈልቶ ተወቅጦ ቶሎ ብሎ ፈልቶ እስኪቀርብ ድረስ ግብግብ የሚያረጋቸው አሉ የሚጣማቸው ከንፈራቸው የሚደርቅ ራሳቸውን የሚያማቸው ሰዎች አሉ የሚያጠለውላቸው ግብሩን እስኪያገኝ ድረስ እኮ ነው ከዛ ደግሞ ወጣቶቹ ላይ ደግሞ ይሄን ራሱ የጀበና የሚባል ነገር ደግሞ አለ የሚገርማችሁ
ሲለምኑ አረ የጀበና እቃም ያወርዳሉ ምንም ያርጉ ምንም ይስሩ ወጣቶቹ ይሄ ተርዚናው ወጥለው ብሎ ጸጉሩ ተንጨብሮ የተንጨበረረው ጸጉሩ ጉድሩ ነው የወሰንገላ መንፈስ መገለጫ ነው ጸጉሩ ጭብርር የሚለው ወሰንገላ ጸጉር ያሳድጋል ጉድሩ ነው ጉድሩ ማለት የራስታ የምትሏቸው ዛሬ የራስ ተፈሪያን ተከታዮች አብዛኞቹ እንዳለ ወሰንገላ መንፈስ ተከታዮች ናቸው አያውቁትም እነሱ ሙሉ በሙሉ ወሰንገላ ነው ለምን የሻሸመኔ ለምን ይመጣሉ ታዲያ ወደ ሻሸመኔ ከጃማይካ እየመጡ ራስ ተፈሪያን አብዛኞቹ ለምን ወዛም ይሆኑት ለምን የራሳቸውን እምነት መሰረቱ ኃይለ ሥላሴን የሚወዱ ከሆነ አፄ ኃይለ ሥላሴ ኦርቶዶክስ ናቸው ቤተክርስቲያናችን የሚወዱ ከሆነ መተው ቤተክርስቲያኑ ማስቀደስ ያለባቸው ጸጉራቸውን ተላጭተው የሚወዷቸው ለምን ሳቸው እንደ አምላክ ያያሉ ለምን ራስ ተፈሪያን የራሳቸው እምነት መሰረቱ ሲባል ወሰንገላ ሌላ ስታይሉ ነው ደግሞ ዛጋ ሌላ ማንነቱ ነው ማለት ነው ተውት ዛ ሌላ ጊዜ መጣለው ስለ ጃማይካ ወንድሞቻችን ስለተሸወዱበት ባዕድ አምልኮ እምነት መጣበታለሁ ለምን ሐሺሽ ይወዳሉ ሺሻ ይወዳሉ በጣም ነው የሚያጨሱት ጃማይካዎች ወሰንገላ መንፈስ ማለት ነው ጭሳጭስ ይወዳሉ አልኳችሁ ጉድሩ ነው ራስታ ነው ያው እነሱም ራስ ተፈሪያን ናቸው ጉድሩ ማለት ጸጉራም ማለት ነው ቅቤ ምናምን ይቀባ በድሮ ጊዜ ያሉት ወደ አፋር ወደ ምናምን ወደ ተለያዩ ቦታዎች ላይ ጸጉራቸውን እንደዚህ ትልቅልቅ ብለው ምናምን በቃልቻ ባለዛሩ ባላውሊያ ሆነው ይታያሉ ምንድነው ስትሉት ያ ውስጥ ያለው መንፈስ ነው የእናት አባት ከራማ ይባላል ባህል ነው ይባላል ከዛ ደግሞ በመቀመጫ ሽንት ቤት ሲቀመጡ ደግሞ ደም የሚያስቀምጣቸውም ደግሞ አለ አንዳንዶቹ ሲብስ በጣም ሲብስ ማለት ነው እንደዚህ አይነት ሰዎች ብዙ ጊዜ እንደዛ ናቸውና ወደዛ ውስጥ አልገባም እና ይሄንን ያነሳውበት ርዕስ ዋናው ርዕስ ምንድነው እናትየዋ ቡና ያፈላች መንፈሱን ስትካድም መንፈሱን ስታመልክ ረጅም ዓመት ልጆቿን እያሳደገች ኖረች ከዛ ባሏን አጣችው ባመጣችው ኮተት ቢያንስ 1-3 ዓመት ጠንቋዮች ከመጡ በኋላ እነዛ ቃልቻዎች ከመጡ በኋላ 3 ዓመት ሙሉ ቡና በቀን 3 እየቀቀለች ማለት ነው ጀበናዋን መከሯን እያሳየቻት አንቺ ታቂያለሽ ለራሷ መከሯን እያየች ነው የወረናው እመቤት ትባላለች እቺ በጀበና ላይ ጀበናው ምድጃ ላይ ተቀምጦ በድጋጎዚ ላይ የሚያስቀምጠው አሉ ከነ ክትኩሱ እየተፈለቀለቀ እየተንተከተከ በድጋጎ ያስቀምጡታል አሁን በቲክቶክ ላይ ምናምን ጀበና ተሸክመሽ ምናምን እየተሽከረከርሽ ዳንስ የምታሳይ እሱ ነው የእናትሽ መንፈስ እናትሽ ላይ ያለው መንፈስ ነው ያገኘሽ እና ባሏን አጣችው ሞተ ያን የመሰለ ቆንጆ ፎቶንም ሳይወጣ ያሳዝናል መቼም ሁሉም አፈር ይበላዋል አይደል በጣም ነው የሚያምረው እንድታቃላችሁ ራሰ በረሃነቱ ሲያምርበት መልኩ አለባበሱ ግን መዋጋለሁ ያው በስተፋቅር ይዞት በዛውልም ልክ ባልየው ሲሞት ሚስጥሩን አወጣችሁ ሴትዮዋ ባህሌን ገደለች ለቅሶ ላይ እኮ ነው ባህሌን ውሽማ ሆነሽ ውጪ ከዚህ ብላ ለቅሶ ሰው ፊት አዋረደቻት አባረረቻት ከዛ ጊዜ ጀምሮ ሰው ደነገጠ ሚስትህ እኮ እንደዚህ አርጋ ተብሎ ተነገረው ለዚህ ጎረቤት ላለው ሰውዬ ከዛ ሲነገረው ነው መጥቶ ይቅርታ አርግልኝ አንቺም ወንድ አጠገብሽ ስለሌለ ነው ይሄን ነገር ያሰብሽው ብሎ መጥቶ የታረቃት የሚገርማችሁ እና እኔ አልፈርድብሽም ብሎ መጥቶ ታረቃት እንዲያውም አንዳንዴ እንኳንም ተዋረደች የሚያስብለው ነው ባሏ መመለሱ ነው መዋረድ ጥሩ ባይሆንም አንዳንድ የሰፈር ሰዎች ምናምን ይሄን ሰምተው በቃ ሁሉም ጸጥ ብለዋል ውሽምነቷን አምና አይደለም እንዴት እንደዚህ ትኛለሽ ማን ብላ ተጣልታለች በወቅቱ እኔ በፍጹም ባልሽን አልነካውም እንዴት ነው እንደዚህ የምትዩ ምን አይነት ባለጌ ሰው ነሽ እንዴት እንደዚህ ታስቢያለሽ ማን ብላለች እሷ የሚያውቁ እንደዚህ አይደረግም እንደዚህ አታረግም እሷ እንዴ ባልሽ የሞተው በራስሽ ጉዳይ ነው እንዴት እንደዚህ ትያለሽ ማን ብለው ለሁለት የተከፈሉ ሰዎች አሉ ሲያደርጉ ወይ አብረው ግን ያያቸው ሰው ግን የለም በጥንቃቄ ስለተፈጸመ ይሄ ነው እንግዲህ የጸባቸው ምክንያት ረጅም ዓመት ሚስጥሩ ታፍኖ የተቀመጠው ይሄ ነው ማለት ነው ልጆቹ የማያውቁት ሚስጥር ይሄ ነው በዛን ቀን ሌሊት ግን ልጆቹ ሞባይል ሪከርድ ያደረጉ ሲያናዝዙት የነበረው ይሄንን ነው እንቆቅልሽ የሆነባት እናትየዋም ጉዳይ ሁሉ ተመለሰላት እናታችን ብሶቷን የተናገረችው ብለው እንዳይሉ በድብቅ ሆቴል እየተገናኙ መስተፋቅር አርጋበትና ሆቴል እየተገናኙ ይቅርታ ለምናገረው ቃላት ያመነዝሩ ሸረሙጡ የነበረው በመንፈስ ኃይል እንደነበር ያወቁት እናትየዋም ልጆቹ መንፈሱ ሲለፈልፍ ነው ይሄንን ደግሞ ቀስ ብሎ ልጆቹ ቪዲዮውን ለእናትየዋ ብቻ ወስዶ ሲያሳዩ አወቃችሁት
አይ ያኔ እኮ የልጅነት ጉዳይ እኮ ነው እኔ በአባታችሁ ቆንጆ ስለነበረ ነው እንደዚህ በቃ ይሄ ያለ ነገር ነው እና እኔንስ አገብቼበት ይሄው እንደምታውቁኝ እትዬ ግን ይሄ ሁሉ ታሪክ ያሳለፋችሁ አትመስሉም ከአባታችሁ ጋር ምን ያህል ጊዜ ነበር የቆየሽው አይ ብዙም አይደለም ምን ያን ያክል ነው 1-2 አመት እንደዚህ ነው ታዲያ 700 ምናምን አመት እኮ ማለት ማን ነው ቀን እኮ ማለት ነው አዎ ምን ያው እልህ ይዞኝ ነው አንደኛ ቆንጆ ስለሆነ ሁለተኛ ነገር ደግሞ እሷም ከባሌ ጋር በጣም ትቀልድ ነበር እና ቅናት ይዞኝ ነው ትቀልድ ተሳሳቅ ስለነበረ አባሌ ደግሞ በጣም ተረበኛ ተጫዋች ስለሆነ ትስቅለታለች እና እኔ በዚህ ተራድቼ ነው ይሄ ደግሞ ያለፈ ዛሬ 20 ምናምን አመት የነበረ 30 አመት ምናምን የነበረ ታሪክ ነው እና አሁን ቄም እንዳትይዙብኝ ሲሉ አይ ማወቅ ነው የፈለግነው ምኑን እናታችን በመንፈስ አስመስላ እያወራችን መስሎን ነው ስለዚህ አይ እናታችሁ ማታቀው አንድ ነገር አለ እኔ መስተፋቅር ማድረጌን አሁን አታቀም እንደገናም ደግሞ በድብቅ ሩቅ ቦታ ሄደን ወሲብ እንደምንፈጽም ወይም ደግሞ እንደምንገናኝ አታውቅም አውሊያዎቹ ቃልቻዎቹ የነገሯት ያው ስለነገሯት እነሱ የነገሯትን ነው ይዛ ትጠራጠር የነበረው ትጣላ የነበረው ግን ውስጧ ይነግራት ነበር ይሄ ዛር መንፈስ ታሳዝነኛለች እኔ በተለይ ከቆረብኩ በተከሳን ከመጣው ብዙ ነገሮችን ካወኩኝ በኋላ እኔ እኮ የላኩባት መንፈስ ነው የኔው መስተፋቅር ነው እኮ እንደዚህ የሚያስጨዋት ብዬ በጣም ታሳዝነኛለች ለዚህ ነው ብዙ መልስ ማልመልስላት የራሴው መንፈስ ይታየኛል እዛ ውስጥ አለች አይገርማችሁ እግዚአብሔር ሰራ ስታወራ ስትጮህ ስትጨቃጨቅ ተዋት ብዬ ልጆቼን ዝም ማሰኘው የኔው ስለሆነ ነው እንዴት አሉ ልጆቹ ባላችሁ ላይ ብቻ አለ መስተፋቅር ያደረኩት እኔና እሱ ምን እንደምናረግ እንዳታቅ አድርግ ብዬም ደብተራ ጋር ሄጃለሁ አለች ሌላ ደብተራ ጋር ሄጃለሁ ለዚህ ነው ድፍን ያለችባችሁ እናታችሁ እንዳላግዛት ያው አስቸጋሪ ነው ያጋልጠኛል ያዋርደኛል ብዬ አሁንም ፈርቼ እኮ ነው አለች አንዳንዴ እግዚአብሔር እውነትን ሲያወጣ ይችልበታል አይደል እስቲ ሁላችሁም እግዚአብሔር እውነትን ሲያወጣ ይችልበታል ብላችሁ ጻፉ እስቲ ሁላችሁም ጻፉ እኔም ይሄው እላለሁ እግዚአብሔር እውነትን ሲያወጣ ይችልበታል ግን እንዴት እንደደነገጠች ላሳያችሁ ቪዲዮ ልክ ሲያሳዩት ልጆቼ አወቃችሁት ይሄን ነገር አለች ደነገጠች አዎ በቃ አንጀቷ እንደዚህ ተላወሰ ደነገጠች ሰውነቷ እርግፍ ያለው የኔ ልጆች እንዳይሰሙ አለች እሺ ያሉ ግን ያው ከጊዜ በኋላ ሰሙ ለምን ሲባል እናትየዋ ጸበል ልትጠመቅ ስትሄድ ቺኛዋ ማለት ነው የባለ ታሪካችን ልትጠመቅ ስትሄድ አንደኛው ልጅ አብሮ ሄዶ ነበር በቃ ሰማ እና መጥቶ ለእናቱ ነገራት ለወንድሞቹ ነገራቸው ያለው ነገር ሰምተናል አውቀናል አሉ አባትየውም አባዬ ታቅ ነበር አውቃለሁ እናታችሁ የዛን ጊዜ እኔ አናድጃት ወጣ እያልኩኝ ትንሽ ስለማስቸግራት የጠጣው ተጣልተን ተለያይተን 5 አመት ነበርና ራቅ ብዬ ክፍለ ሀገር ሄጄ ተቀጠረ ነበር መሰራው እና በዛ 5 አመት ውስጥ የተፈጸመ ታሪክ ነው እና የሰው ባል መቀማቷ ነው እንጂ ደግ አረገች አሉ አባትየው የሰው ባል መቀማቷ ነው እንጂ ምን ችግር አለው ወጣት ነች የዛን ጊዜ የሚሰማትን ማድረግ ትችላለች ደሞ ኃይለኛ ነች እናታችሁ ዛሬ እንደዚህ ጸጥ ማለቷን አደብ መግዛቷን አትመልከቱ በጣም ኃይለኛ ነች ብዙ ወንድ የሚፈልጋት ሰው ነበረች እና ተመልሼ የታረኳትም የምታዋጣኝ ችግሬን የምታቀም እሷ ስለሆነች ነው ጉዳቴን የምታቀ ለእናንተ ማይነገር ነገር አለ ብሎ ተናገሩ ያው በራሳቸው ባልና ሚስት የሚግባቡበት እኔ እሷን መወዳት ለዚህ ነው ብሎ ተናገሩ ያው ይገባቸዋል ተረዱኛላችሁ ደግሞ ብዙ አታናዙኝ እና ብቻ በአጠቃላይ አባትየው የሚስትየዋ በቃ ትክክለኛ አካል ነው የሆነው በዚህ ሰዓት በልጆቹ ጥያቄ እና በጣም ፍቅራቸው ገረማቸው ግን አባዬና ማየ ትለያላችሁ ታውቃላችሁ አይደል ይላሉ እንዴት አይ ብቻ ከመናቃቸው ባልና ሚስቶች ትለያላችሁ አይ የብዙ ሰዎችን ትዳር ስለማታውቁ ሊሆን ይችላል በየቤቱ ስላልገባችሁ እንጂ ሁሉ አብዛኛው ቤት እንደዚህ ነው የድሮ ሰዎች ይከባበራሉ እናንተ ናችሁ ማትከባበሩት ብለው አባዬው ዞር አደረጉት ግን እውነት ነው በሁለቱ ባልና ሚስት መካከል ያለው ፍቅር በጣም የሚገርም ነው ዛሬ ላይ ቆራቢ ሆነው በዚህ 10 አመት ውስጥ ብቻ በአጠቃላይ በጣም የሚገርም ማንነት ነው ያላቸው 10 አመት ስላችሁ እኔን ከማወቅ በፊትም ራሱ ይከባበራሉ እና ጉዳዩ እዚህ ደርሶ ፈነዳ መተፋፈር ጀመሩ መተያየትም ቀረ ማለት ይሄ እንደ ጉዳዩን ልጆች ሲያውቁ ማለት ነው
ማን በትልቆች እናቶች ጋር ብቻ ግብብነት ተጀመረ። ደህና አደራችሁ እግዚአብሔር ይመስገን፣ እንዴት ናችሁ እግዚአብሔር ይመስገን፣ ልጆቹ ጠፉ እኮ ምናምን ሲባል አዎ ጠፉ ስራ ሆነባቸውና ሼም ያዛቸው ልጆቹ። የተፈራው ደረሰ ማለት ነው። ከዛ ሰበሰቧቸውና ነገሯቸው እናንተ ዛሬ ወጣት ሆናችሁ ሁሉ ነገር እንደሚያምራችሁ እኛም የዛን ጊዜ እንደዛ ነበርን። ስለዚህ አሁን ምንም አይነት ነገር መተፋፈር እንዳይኖር በቃ ባካችሁ ይሄ ቤተሰብ እዚህ ደረጃ ደርሷል። ይሄ ጉርብትናም እዚህ ደረጃ ደርሷል እና ማንንም ማንንም እንዳያፍር ማስቀደሳችሁን ሁሉ ነገራችሁን ቀጥሉ ተባሉ። እኔ አልገባኝም ልጆቹ ለምን እንደተፋፈሩ ወይም ደግሞ እንደደበራቸው። የእናታቸው ነገር አሳፍሯቸው ይሁን እነዛኞቹ፣ እነዚህም ልጆቹ ደግሞ አባታቸው የሞተው በዚህ ምክንያት እንደሆነ ይሁን ብቻ ነገሩን አያችሁ እንዴት መንፈስ እንትን እንደሚል። ከዛ መጨረሻ ላይ ግሩፕ ውስጥ ገብቼ የቤተሰብ ግሩፕ ነው ታዲያ የምላችሁ ግሩፕ ውስጥ ገብቼ የነዛ 5 ልጆችና የነዚህኞቹ 2 ልጆች የብቻቸው ቴሌግራም አላቸው ገብቼ እላያችሁ ላይ ያለው መንፈስ ሊጋለጥ ስለደረሰ ነው ዛሬ የተፋፈራችሁት። አባታችን የሞተው በሷ መተት ነው። እናታችን ደግሞ ለዚህ ሁሉ ነገር የተዳረገችው በዚህ ምክንያት ነው። እነዛም ደግሞ እናታችን መስተፋቅር ስላደረገች አፈርን ምናምን ብለው የተራራቃችሁት እናንተ ውስጥ ያለው መንፈስ ምክንያት አግኝቶ ነው። እስቲ አንድ ላይ ተገናኝታችሁ ስገዱ አልኳቸው። አንድ ላይ ተገናኝተው መስገድ በጀመሩ በ21ኛ ቀናቸው ላይ በእመቤታችን ቀን በአንድ ጀምረው ማለት ነው። በእመቤታችን ቀን የሁለቱ ቤት ልጆች የዚህም አንድ የሴቷ ከዛ ቤት ደግሞ ከዛኛው ቤት ደግሞ የአንደኛው ወንድ ልጅ ማለት ነው መንፈስ ተጋለጠ። ጸሎት ላይ አለ ምንድነው ሲባል ግለ ወሲብ ነኝ፣ ማስተርቤሽን ነኝ፣ እንደዚህ አድርጌ የዝሙት መንፈስ ከማን የመጣው? ከእናት። ከማን የመጣው? ከአባት። የዝሙት መንፈስ ከቤተሰብ ወደ ልጆች እንደተላለፈ ደግሞ ተጋለጠ። ቅድም አላልኳችሁም? እህቱን ይመኝ ነበረ፣ ወንድሙን ይመኝ ነበረ፣ ማለት ወንድሟን ትመኝ ነበረ። ግን ወንድሜን ከማበላሽ እሱም ነው እህቴን ከማሳሰት ግለ ወሲብ ብፈጽም ይሻለኛል ብለው የሚያደርጉት ነገር ማን እንዳደረገው አይነጥለው ለምን እንደዚህ እንደሆነ እውነቱ ተጋለጠ። ያኔ ዛሬ 20 ዓመት እንኳን 30 ዓመትና 20 ዓመት እንኳን ባላቸው ከሞተ በኋላ የወሲብ ፍላጎት ሲመጣባቸው እናትየዋ ግለ ወሲብ ትፈጽም እንደነበረ አስታወሰች ራሷን። ይሄ ችግር የብዙ ሰዎች ችግር፣ የመነኮሳትም የአገልጋዮችም የዓለማውያን የሌላ እምነት ተከታዮችም የሁሉም ሰው ችግር እንደነበረ አሁንም ይሄ ነገር እየቀጠለ እንደሆነ ተረዱ ማለት ነው። መንፈሱ ፈነዳ። ይሄ መንፈስ ነው እንዳይያዝ አራርቋቸው የነበረው እና መስተፋቅሩ መንፈስ ከተላከ በኋላ የተወለዱት ልጆች ናቸው መንፈሱ የተጋለጠላቸው። የሚገርማችሁ ሴትዮዋ የመስተፋቅር እዚህ ቤት አንድ ልጅ ብቻ ነው የተወለደው ብያቸዋለሁ። እዛ ቤት ደግሞ 2 ልጅ ነው ምናምን ነው 5 ልጅ የወለዱት እዚህ ቤት። አሁን እንግዲህ የመስተፋቅር መንፈስ ስትልክ ባልየው ላይ ወይም ሚስትየዋ እናትየዋ ላይ ደግሞ የባለ ታሪካችን ላይ ደግሞ አፍህን ዝጋ እንዳታገኘን አርፋ ቤቷ እንድትቀመጥ የቤት እመቤት እንድትሆን የቤት አይጥ እንድትሆን ብላ የደገመችው ድግምት አብሮ ከመስተፋቅሩ ጋር አብሮ ስለሚመጣ ግለ ወሲቡም አብሮ የዛች ሴትዮ ለአማርኛው ይቅርታና ቅንዝረኛ ማለት በቃ በምን ይገለጻል መሳችሁ? ቅንዝረኛ ሴሰኛ በሆነ ባልሆነ አልጋ ላይ ወጥቶ መጋለብ ነው። ቅንዝረኛ ግን በጨዋታውም በአክሽንም በምንም ዝም ብሎ መቆነጥነጥ ቀበጥ መሆን። ምናልባት ቃላት ሳወጣ ስለምንቸገር እኮ ነው እንደው ከመምህርነቴ ጋር ስለማይሄድ ነው። ወጥ ሽንኩርት ስታቁላሉ እንዴት ነው የምትሉት? በባለጌው ነገር አስቡት። ወደ ባለጌው ቋንቋ ሲመጣ እንደዛ የሚያረጋቸው ሴቶችና ወንዶች ቅንዝር ይባላል በሌላ ቋንቋ ቅንዝረኛ። ገባችሁ አይደል? እንዲያውም እዚህ አባታችን የመላከ መንክራት መምህር ግርማ ወንድሙ ቤተሳይዳ መዝሙር ቤተሳይዳ መዝሙር ቤት እንበለው አይደለም ንዋየ ቅድሳት መሸጫ ንዋየ ቅድሳትም አይደለም ሱቃቸው ማለት የመምህር ሱቃቸው ፊት ለፊት ዘሪውን ህንጻ አጠገብ ማለት ነው። ምን የሚላየው ዘሪውን ህንጻ ምን የሚላየው መሰላችሁ? ቁሌት ልጅ የሚላየው እንዲያውም ኧረ ቪዲዮ ቀርጬዋለሁ። ያው ከጎን የተመልከቱት ቁሌት ልጅ ይላል። ምን ማለት ነው? እንግዲህ ናይት ክለብ ነው ተብሎ የሚጠሩ ናይት ክለቦች ብዙ ጊዜ ውስጡ ጨለማ ነው። በጥቁር ቀለም ነው ቤቱ ራሱ የሚቀባው። አስቡት፣ ጥቁር ቀለም ተቀብቶ መብራቱም ዲም ሆኖ ምንድነው የሚሰራው እዛ ቤት ውስጥ? እርቃን ነው የሚጨፈረው አይደል? እና እንደው ቁሌት ምግብ ምናምን ቢሆን አዎ የሽንኩርት ማቆላላት ይሆናል።
በጣም የደነገጥኩት በዚህ አጋጣሚ እንድታዩት ነው። ቪዲዮ ቀርጬዋለሁ ሳልፍ እኔ መቼም እጅ አርፍም አይደለ እና በቃ ቅንዝረኛ የሆነ መንፈስ ነው ከሴትዮዋ ከጎረቤት ወደዚህኛዋ ሴትዮ የመጣ እና ሴትዮዋ ባሏ ከሞተ በኋላ ተንቀጨቀጨች። እኚህ ሴትዮ ማለት ነው የማልሄድበት ቦታ የለም ራቅ ብዬ ነው እንጂ እጂ ጉዳዩን ፈጽሞ ልክ ባሌ እንደሚያደርገው እኔ ማድረግ ነበር አሉ እንግዲህ ጉዳዩን እና ባሏ የሞተባት ሴት ጋለሞታ ነው የምትባለው። እኔ ግን ልጆቼን እያሳደግኩኝ ምንም እንኳን ብዙ ወንድ መጥቶ ባይፈራረቅብኝም የሁለት ወይም የሶስት ወንዶች ውሽማ ነበርኩኝ ባሌ ከሞተ በኋላም ብለዋል ሴትዮዋ። ያው መንፈስ አያችሁ እንዴት እንደመጣ የሴትዮዋ መንፈስ ስለመጣባት እሷ ውሽማ ስለሆነች የላከችው መንፈስ የውሽምነትን መንፈስ ይዞ ስለሚመጣ ሴትዮዋን ውሽማ አደረገቻት ባሏ ከሞተ በኋላ ያንን ስሜት እንድትቀምሰው አደረገቻት። ለዚህ ነው ጫት ቃሚ የሆነ ደብተራ በነገራችን ላይ ደብተራ ጫት ይቅማል። እውነቴን ነው የምላችሁ በር ዘግተው ጫት ይቅማሉ ቡና ፍልተው እንዲህ ይላሉ። ስርማሽ ቅጠል በጣሽ ብቻ አይደሉም እንደምታዩቸው ጥበብ ነው የእግዚአብሔር ጥበብ ነው እንደሚሉት ብቻ አይደለም የተዋረሱት መንፈስ የእናት አባታቸው ዛር ራሱ ያስገድዳቸዋል እንዲቅሙ ያስገድዳቸዋል። ይሄን ወቁ እና እንዲያውም ህዝቡ ነው እንዲያውም የማይቅመው አንዳንድ ጊዜ ህዝቡ አይቅምም ደብተራ ስንት ጉድ መሰላችሁ ነው ቪዲዮ ቀርጽኩት ስንት በቤት ሰራተኞች በኩል ስንት ጉድ ቀርጫለሁ። የደብተራ ቤት ሰራተኛ ቪዲዮ ቀርጻ ልካልኛለች። ይሄ ልንገራችሁ ጠምጣሚ እኮ ቤት ከሳል የሚያገለግል ሰው እኮ ነው። ጫቱን ዞር ቁጭ አድርጎ የንትን ጫት ቁጭ አድርጎ ነው የሚቀመው እና ጫት ቃሚ የሆነ ሰው በቡዳ ሲበላችሁ እናንተም ጫት ቃሚ ትሆናላችሁ። የጫት ሽታ የሲጋራ ሽታ አያውካችሁም። ለምን ሰውየው ላይ ያለው መንፈስ ይመጣል እናንተ ጋር ደስ ይለኛል ይላሉ አንዳንድ ሰዎች። የሲጋራ ሽታ ቡና ቤት አሽትር ያለበት የሲጋራ መተርኮሻ ምናምን ያለበት ሆቴል ነው አንዳንድ ሰው ሲገባ የሆነ ደስ ይለዋል። እዛ ሄዶ ካልተጫወተ ካልተዝናና ምናምን ደስ አይለውም። ግን አያጨስም እኮ ላያጨስ ይችላል ሊያጨስም ይችላል። እና እንደዚህ አይነት ነገሮች ብዙ ጊዜ ይወራረሳሉ በናፍስቶች። ዘማዊ የሆነ ደብተራ ሴት የሚወድ ሌላም ሰው ሊሆን ይችላል መተት አድራጊ ጠንቋይም ሊሆን ይችላል። የዛ መንፈስ እናንተ ላይ ሲመጣ ያንኑ ስሜት ነው እናንተ ላይ የሚያደርገው። ለዚህ ነው ሴተኛ ዳርጋ የነበረው ወንድ ሲመጣ የዛ የሷን መንፈስ ይዞ መጥቶ ቤቱ ከሚስቱ ጋር ሲገናኛት እሷም ደግሞ ከተከራይ ጋር ትማግጣለች። ያው ራሱ ይዞት የመጣው መንፈስ ነው። ሲያገኛት ግን ይመታታል። አመነዘርሽብኝ ብሎ እሱ ነው ጉድ ይዞባት የመጣ እና እንደዚህ አይነት ነገሮች በጣም ከባድ ናቸውና ልጆቹ የዝሙት መንፈስ የገባባቸው የመስተፋቅር መንፈስ ከላከች በኋላ የተወለዱት ልጆች ናቸው የጮሁት ማለት ነው። ይሄ ነው እንግዲህ ዛሬ እንግዲህ ይሄን ይመስላል ገጠመኙ። 1 ሰዓት ከ30 ምናምን ደቂቃ ሄጃለሁ። በጣም ረጅም ነው። ሰሞኑን ያቀርብኩላችሁ ያለሁት ገጠመኝ ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ወንድም ሆነ እህትህን የዝሙት ስሜት እንዲሰማህ የሚያደርግ ነገር ካለ ወድህ አይደለም። 3 ምክንያት አለ። አንደኛ ሃይማኖትህ ላይ ጠንካራ ስላልሆንክ ሃይማኖትህ ላይ፣ ሁለተኛ እህትህን እንድትመለከታት የሚያደርግ አንተ ላይ የዝሙት መንፈስ ከውጪ ይዘኸው የመጣ ካለ፣ ሶስተኛ የቤተሰብ የዝሙት መንፈስ ካለ እሱም ሆኖ አንተ እንደዛ ሆነ ለዝሙት እንድትሳብ ሆነ እንድታያት አድርጎ አለባበሷን ቤት ውስጥ ነኝ ችግር የለም ወንድሜ ነው ምናምን ብላ እንድታስብ አጭር ቀሚስ ለብሳ ምን ትላለች። በቃ እሷ ወንድሞቼ ናቸው ወይም ደግሞ ቤተሰብ ነው ብላ ነው የምታስበው። ግን እንደዛ ሆነ የለበትም። ወንድምም ቢሆን ለወንድምሽ ልታስብለት ይገባል። አባትም ቢሆን ዘመድም ቢኖር ሰው ነው። የትኛውም ቦታ ላይ ሰው ነው። በጣም ይገርማቸዋል። ኤክስፐሪመንት ተደርጓል። ነጮች ሽጉጥ ደቅነውበት ማለት ነው። ሴት እርቃኗን የሆነ ሴት አምጥተው ፊት ለፊት አቆሙበት እና ካቶኪንግ እንድትሄድ ምናምን የሆነ የተለያየ አክሽን እንድታደርግ እያደረጉ እሱን ደግሞ ከወገቡ በታች ሱሪውን አውልቆበታልና ብልቱ ይቆማል አይቆምም ብሎ ቼክ አደረጉት። የሚገርማችሁ ሽጉጥ ተደቅኖበት እንኳን ስሜት ይስባል። ፍርሃቱ እዚህ ጋር ያለው ሊገሉኛል ብሎ ሰው ሞቷል እኮ እዛ ጋር የሞተ ሰው እያሳዩት ነው። እንትን ነው ልጁን ፕራንክ ነው ያደረጉት። ፕራንክ ነው። ለምን የሞተ ሰው አይደል አልሞተም፣ ግን እንደሞተ አድርገው ሜካፕ ቀብተው ምናምን ፊቱን ሸፍነው አምጥተው ነው ወመላ ያስቀምጠው
የጥይት ድምጽ አሰምተው እሱን እንደገደለው እንገልሃለን ብለው እርቃኗን የሆነች ሴት አሳይተውት ሽጉጥ ደቅነውበት ብልቱ ይቆማል። ይሄ ማለት የሰው ልጅ ተፈጥሮ በጣም ከባድ ነው። ዓለምን ያጠፋትም የዝሙት መንፈስ ነው። ዓለምን ያጠፋትም የዝሙት ስሜት ነው። ብዙ አገልጋዮችም ሆኑ ቅዱሳን የሆኑ ሰዎችም የረከሱትና የወደቁት ብዙ ነገሮች ለውጥ የመጡት በኖህ ዘመንም ራሱ አጠቃላይ በሄኖክ ዘመንም ነውጥና ለውጥ የመጣው በዚህ ነው፣ በርኩሰት ነው። ሴቶችን መተው የተገናኟቸው ራእይቶች ቆመተ ረጃጅሞች እነፊልም የመጡትም በዚሁ በዝሙት ነው። የደቂቃ ሴት የሚባሉትም ደቂቃ ቃየል ከሚባሉት ጋራ የተገናኙትና የረከሱትም በዝሙት ነው። ዝሙት ዓለምን አርክሷታል። ሰው ከዚህ ነገር ከተቆጠበ እንዴት እድለኛ መሰላችሁ? መጽሐፍ ቅዱስም ይናገራል። በራሱ ላይ ዝሙት የሚፈጽም ሰው ይላል። ሌላ ነገር የሚያደርግ ሰው ሌላ ኃጢአት የሚሰራ ሰው እንዲያውም መጽሐፍ ቅዱስ የሚናገረው ልንገራችሁ፣ ላንብብላችሁ። በጣም የሚገርም ነው። አንደኛ ቆሮንቶስ 6 ምዕራፍ 6 ይመስለኛል። አዎ ምዕራፍ 6 ስለ ዝሙት በደንብ ያወራል። ሁሉ ተፈቅዶልኛል ግን የሚጠቅመኝ የለም ይላል። አዎ ልክ ነው። አንደኛ ቆሮንቶስ 6:12 ላይ ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም፣ ሁሉ ተፈቅዶልኛል በእኔ ላይ ግን አንድስ እንኳ አይሰለጥንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው። አያችሁ፣ ስጋ ለዝሙት አይደለም ለጌታ ነው መሆን ያለበት ነው የሚናገረው። ቁጥር 14 ላይ ከዛ በኋላ በጣም የሚገርም ቃል ነው የሚናገረው። እግዚአብሔር ጌታን አስነሳ እኛንም በኃይሉ ያስነሳናል አለ። እግዚአብሔር ጌታን አስነሳ ሲል ኢየሱስ በራሱ ስልጣን አልተነሳ ማለት ሳይሆን እግዚአብሔር ወልድ የራሱ ኢየሱስ ክርስቶስ እግዚአብሔር ወልድ ጌታን አስነሳ ሲል ስጋን ጌታ የለበሰው ስጋ ራሱ ጌታ ተብሏል። በተዋህዶ አንድ ሆነዋልና መለኮት የተዋህደው ስጋ ከጌታ ጋር አብሮ ተነሳ ማለት ነው። ከመለኮት ጋር አብሮ ተነሳ ማለት ነው። ያ ስጋ አስነሳው። በሌላ እንዳተረጉሙት ብዬ ነው። እኛንም ያስነሳናል አለ። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? ስጋችሁ የማን ብልት ነው አለ? የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? ጋለሞታ ማለት አግብታ የፈታች ማን ብዬ ብዙ ደጋግሜ ነግራቸዋለሁ። የዝሙት ለማለት ፈልጎ ነው። ምን ይላል? እንግዲህ የክርስቶስን ብልቶች ስጋችሁ የክርስቶስ ነው ካለ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም አለ። አስረግጦ ተናገረ። ወይስ ከጋለሞታ ጋራ የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። በሌላ ምዕራፍ ላይ ምን ብሏል? ሁለቱ አንድ ስጋ ናቸው የሚለያቸው የለም ይላል። በመንፈስ ቅዱስ በጋብቻ በዝሙትም እንደዛ ነው አለ። ይኸውላችሁ በዚህ ውስጥ እኮ የመንፈሱ ነገር እየተናገረ ነው። ስለ ዝሙት መንፈስ እያወራ ነው። ወይስ ከጋለሞታ ጋራ የሚተባበር አንድ ስጋ እንዲሆን አታውቁምን? እንዴት ነው አንድ ስጋ የሚሆነው? ምናልባት ሴተኛ ዳር ይዞ በታክሲ የሚሄድ ሰው የታክሲ ክፈል ሲባል የሁለት ሰው ሊከፍል ይችላል። በእውቀተ ስዩም እንደተናገረው እኔና ሚስቴ ቄሱ ሲያጋቡን ከዚህ በኋላ አንድ ስጋ ናችሁ እንጂ ሁለት አይደላችሁም ብለውን ነበረ። የታክሲ ስከፍል ግን የሁለት ሰው ከፈልኩ ምናምን ብሎ ቀልድ አቅርቧል። እዚህ ጋር ስትመጡ ከጋለሞታ ጋራ የሚተባበር አንድ ስጋ እንደሚሆን አታውቁምን አለ። አስቡት፣ የየራሳቸውን ስጋ ይዘው ግንኙነት ሲፈጽሙ ግን አንድ ስጋ ይሆናሉ። በምን? በዝሙት በኃጢአት። በጽድቁ ጋብቻው አንድ እንደሚሆን ሁሉ በኃጢአትም አንድ መሆን አለ። መንፈስ መወራረስ ማለት ነው። ሁለቱ አንድ ስጋ ይሆናሉ ተብሏልና ለሁለቱም ይሰራል፣ ለኃጢአቱም ለጽድቁም ይሰራል ማለት ነው። በደንብ አስተውሉ። ከጌታ ጋር የሚተባበር አንድ መንፈስ ነው ይላል። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ዝሙትን ሽሹ አለ። የዓለምን መጥፊያ ከጥይት የባሰ ከአጥፍቶ ጠፊ ከኒውክሌር ከቦምብ የባሰ ትልቁ የዓለምን ጥፋት ያመጣው እግዚአብሔርንም የሚያስቆጣው ነገር ቢኖር ዝሙት ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት በደንብ ስሙ። ቁጥር 18 አንደኛ ቆሮንቶስ 6:18 በደንብ ስሙ። እጅግ የምትገርም እቺን ጥቅስ ለማንበብ ነው እንዲያውም ያመጣሁት ይሄን ምዕራፍ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው አለ። የሚያደርገው ኃጢአት ሰው ቢሳደብ ምናምን ሌላ ነገር ቢያደርግ ከስጋ ውጭ ነው አለ።
ዝሙትን የሚሰራ ግን አለ በገዛ ስጋው ላይ ኃጢአትን ይሰራል። ግለ ወሲብም ይሁን አንዲት ሴት መታ አንድ ወንድ መጥቶ ተደርቦብሽም ተደርባብህም ይሁን ዝሙት የሚሰራ ማመንዘር፣ ሴሰኝነት፣ መዳራት፣ መገልሞት በቀደም በደም ያብራራሁላችሁ ማለት ነው። ይሄን የሚያደርግ ግን በገዛ ስጋው ላይ ኃጢአትን የሚሰራ ነው። ለዚህ ነው ብዙ ጊዜ ዝሙት ዓለምን ያጠፋል ብዬ ስናገር በገዛ ስጋችን ላይ የፈረድን ሰዎች ነን። አጋንንትኛ ላይ ጥልቅ ብሎ እንዲገባ እድል የሚያገኘው ትልቁ በር ተከፍቶለት ብሎ የሚጠብቀው ሰውነታችን ለአጋንንት እንዴት ነው የሚገባብን ብለን ግራ የሚገባን ዝሙት መንፈስና የዝሙት ሐሳብ በውስጣችን ካለ ነው። ግለ ወሲብ በመፈጸም ጉዳይ ካለ፣ የመቀንዘር ጉዳይ ካለ ነው። ቁጥር 20 ላይ ይላል ቁጥር 19 ላይ ወይስ ስጋችሁ ይላል ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የእግዚአብሔር መቅደስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። በምናችሁ? በስጋችሁ እግዚአብሔርን ስታከብሩት ነፍሳችሁ ትከብራለች፣ አትቆሽሽም። ነፍስን የሚያቆሽሽ ስጋም ጨምሮ፣ ግን ስጋ ብቻውን አይደለም የሚያቆሽሸው። ይሄ ሞተሩ ነው። አስቡት፣ ሽጉጥ ተደቅኖበት አልኳችሁ እኮ እርቃሏን የሆነች ሴት አምጥተው ከፊቱ ሲያቆሙበት እንደዛ ፍርሃት ውስጥ እንኳን እያለ የወንድ ልጅ ሴትም እንደዛ ልትሆን ትችላለች። ምናልባት የተፈጥሮ ስሜቷ ሴት ልጅ በጣም ብዙ ጊዜ ትፈጃለች ይባላል በዚህ በሩካቤ ጉዳይ ላይ። ወንድ ልጅ ደግሞ ቶሎ ነው እንደሚያስተናግደው ይባላል። እንግዲህ እዚህ ውስጥ መግባት አልፈልግም፣ ግን ልጆች እያዳመጡ ከሆነ ከዚህ በኋላ ዝጉባቸው። ይሄንን የምናገረው ለምንድን ነው? ድክመተ ወሲብ፣ ስንፈተ ወሲብ ገጥሞኛል ብሎ ሄዶ መናፍስት ጋራ አስሙት ዝሙት ለመፈጸም እኮ ነው። በዝሙት ጎበዝ ለመሆን ምን አለበት ለጌታ ስሰግድ ጉልበት አነሰኝ ብሎ ቢያደርገው? አያደርገውም እንጂ አጋንንት ሴት ላይ ተኝቶ ስፖርት ለመስራት አጋንንት ጋር ሄዶ ጉልበት አንሶኛል ቶሎ እየጨረስኩኝ ስለሆነ እስቲ እኔ ላይ ሰይጣን አንግስብኝ ተብሎ ሰይጣን ተሸምቶ ይመጣል። ለነገሩ ጥበብ ነው እያሏቸው እያታለሏቸው እንዴት ሳያደርጉት። ስለዚህ ዓለምን ያጠፋው ይሄ ዝሙት ነው። ወንድ ልጅ ቶሎ ከሴት ጋር ሲተኛ ጉዳዩን ቶሎ ስለሚፈጽም ረጅም ሰዓት ለመቆየት ቪያግራሉ አባቶቻችን ሀብሀብ ወይም ደግሞ ብርጭቅ የሚባለውን ዋተርሜልን በሉ ምን አሉ? ዝሙት ለመፈጸም ነው፣ ረጅም ሰዓት ለመቆየት ነው። በዚህ ጉዳይ ላይ ሰው ጭንቅላቱ በዛ ነገር የተሰራ እስኪመስል ድረስ ሁሉም ተጠልፎበታል። በዚህ ኃጢአት ውስጥ ያልተጨማለቀ ሰው የለም። የቤተ ክርስቲያን አስተዳዳሪዎች፣ የሃይማኖት አባቶች፣ እኛ መምህራን፣ አጠቃላይ ሁሉም ይሄ ነገር ያላጠቃው የለም። የሚገርማችሁ ግን በስግደት የሚባረር መንፈስና የስጋ ፍትወት እኮ ነው። ስጋ ፍትወትም ከሆነ ይሄን ነገር ማባረር ይቻላል። በምን? ስጋን በማድከም። አባቶች እኮ በቀን አንድ ትንሽዬ ነገር የሚበሉት ይሄን ፍትወታቸውን ለማጥፋትም ጭምር ነው እንጂ ምግብ ሳያምራቸው ቀርቶ አይደለም። ቀሲስ ሄኖክ ምን አሉ? ስለ ጾም ጾም የሚገባው በዚህ ቀን ነው፣ በ28 ነው የሚገባው፣ በ29 ያሉ ሲከራከሩ፣ ኧረ እባካችሁ ስለዚህ ከምትቀስቲ በልተን እንጽደቅ እስቲ አሉ። በዝክር ሲቃወሟቸውም ጭምር ነው እንደዚህ ያሉት። እና እስቲ በልተን እንኳን እንጽደቅ። ምግቡ ላይ አይደለም ችግሩ፣ ስንበላ ምቾት ይሰማል። በተለይ የቤት እመቤት የሆናችሁ ሴቶች ግለ ወሲብ ብዙ ጊዜ ችግር የሚያጋጥማችሁ እዛው በልታችሁ ምቾት ስለሚሰማችሁ ስለምተኙ ሊሆን ይችላል። ወንድ ደግሞ ለውዝ በጣም አዘውትሮ የሚጠጣ ከሆነ የለውዝ ሻይ ለውዝ የሚበላ ከሆነ ምቾት ምግብ ተሰምቶት በጣም አሪፍ ምግብ የሚበላ የዝሙት መንፈስም ያግዘዋል። ወደ ዝሙት መንፈስ ለመሄድም ያግዛል። አመጋገብ በራሱ ወደው አይደለም ወዳል። ግን ስግደት ካለ ይሄን ሁሉ ለምን የፈለከው ምግብ አትጠረቃም? ስግደት ካለ ልክ ልኩን ይገባል። ስጋም መንፈስም ልክ ልኩን ይገባል። ገባችሁ አይደለም? ስለዚህ የሰው ልጅ ነፃ ፈቃድ ተሰጥቶታል። ይሄ ፍሪ ዊል ወይም ነፃ ፈቃድ ተብሎ የሚጠራውን ነገር ልጓም ልናበጅለት ይገባል። ልጓም ታውቃለች? ፈረስ አፍ ላይ ልጓም አለ አይደለ? ሳብ ሲያደርገው ያንንም ያክል ሳረገላ ይጎትት የነበረው ፈረስ ቀጥ ይላል። ጋሪውን አይደለም ያቆመው፣ ፈረሱን ነው። ፈረሱ ስጋችን ነው። ገባችሁ? እኛ ደግሞ ነፍሳችን ሹፌር ናት። ልጓም ሊኖር ይገባል። ጾም ልጓም ነው። ስግደት ልጓም ነው። እንዲህ አይነትን ልጓም ካልተጠቀምን
በዝሙት መውደቃችን አይቀርምና እህትና ወንድም አክስት አጎት ልጆች አንድ ላይ በምትኖሩበት ጊዜ ምናምን ተሳሰቡ። የፈለገ ወንድሜ ነው እንዴት እንደዚህ ያስባል እህቴ ነች እንደዚህ ታስባለች አትበሉ። እንደዚህ ማለት አያስፈልግም። ስለዚህ ደካማ ጎናችሁን በዚህ ደግፉ። እናመሰግናለን። ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑ።